ማለት ፈልጌ ነው። ቅድም ስጠይቁት ቅድም ስጠይቁት 115ኛ ቨርስ ራስ ምታት ሆናበታለች። ወሂድ እስቲ አንድ በለው መዝሙር ላይ ያለው ነው። ምን ያገባኝ ሳሳቅ እንጂ ከነሱ ጋር ምናምን ነገር እያለ ምናምን እያለ እሱ ሰሞኑን የተያያዘው እሱ ነው። እንደዚህ አይነት ፊደሎች ምንድን ናቸው እያለ ክርስቲያኖችን ያፋጥ እንጂ እኔን መቼ ያፋጥተኛል? እኔ ሞኝን ፍልክ ነው የምለው ምናምን የሚሉ ነገሮች በተለይ ማሊ ዘሰለሞን ላይ አሉ ብዙ እንደዛ አሉ። እዛ ላይ ሄድና ምናምን ነገር የሚሉትን እንትን በለኔ የለውበትም እያየገባበት እኔ ቆይ ከገባው እሱም አልገባሁበት ግን ሶስት ፍች እኮ ነው የሆነብኝ። የእንግሊዝኛ ሌላ ታሪክ ነው፣ ግን አረብኛ ላይ በጣም እንትን ነው ራስ እንትን ነው ማለት ሎጂክ አይደለም። እዚህ ጋር በአረብኛ እኮ ምንድነው ሊርጃ من اجل خزيهم ካለ በኋላ ልክ አሁን እዚህ ጋር ስንደርስ አሁን ቮይስን ቢከፍተው ምንድነው የሚለኝ? ይሄ ይለኛል። እና አማርኛው ላይ ሚኒንጉን ስላልተረዳሁት የሚያነሳ ነገር የለም ብዬ ነው። እንግዲህ ወደ እንትኑ መመለስ ነው በቃ ሙስተቂም ወደ ግሪኩ ምናምን ምንድነው መዝሙር ላይ ነው ያለው፣ ወደ እንትኑ መመለስ ነው። ስለዚህ ያለው አማራጭ እሱ ነው እንጂ ያንተን መልስ ኡስታዝ ራሱ ምን አገባኝ ብለዋል። አላሰኒም ጌታ ልጅን እናስተናግዳት ኢንሻአላህ። እሺ ቀጥሉበት። የጌታ ልጅ አለሽ? የጌታ ልጅ አለሽ? አለ። እንዴት ነሽ? አለ እግዚአብሔር ይመስገን። እሺ እስልምና ላይ ጥያቄ አለሽ? ሌላ ትኩሳት ትንሽ ኖሮኝ ነው የገባሁት። እሺ ኡስታዝ ይመልስልሻል ኢንሻአላህ። ጠይቂ። አይ ከታይ ሌላ ትኩሳት ማለት ምን ማለት ነው? እሱን ጠይቅልኝ እስቲ። ኮሜንቱን ታዩና እዚህ ጠይቂ። እሺ እስልምና ላይ ጥያቄ ካለሽ ኡስታዝ አሉ ጠይቂ። እሺ ጥሩ እድል ነው ያለሽ። ስለዚህ ቅድም እዚህ ነበረችና እኔ ጽሁፉ በአረብኛ ስለሆነ አላነበብኩኝም ጨርሼ ብላይ ነበር። አይ ዶንት ኖ ግን አሁን የምጠይቀው ነገር ቢኖር መሐመድ ወይም ሶሪ ይቅርታ ነብያችሁ መሐመድ እግዚአብሔርን አይቶታል ወይ ወይም ኢየሱስን አይቶታል ወይ ብዬ ቀን ጠይቄያቸው ነበርና ከናንተ ወገን የሆኑትን አለውኛ ትሰሚያለሽ? ቀጥ ኦኬ ጠይቄያቸው ነበርና ነብያችን መሐመድ ሄዶ አው አይቶታል ወይም አይተዋቸዋል አላህንና ኢየሱስ ክርስቶስን። አላህን በአርሽ ላይ ኢየሱስ ክርስቶስም ከእርሳቸው ጋር አብሮ አይቶታል ወይም አይተዋቸዋል ብሎ አውርቶኛል። አይተዋል እውነት ነው ወይስ አይተዋልኒ ብዬ ጥያቄ ላቅርብላችሁ። ናየሽ ኡስታዝ ካለ ቀጥ ኦኬ ኡስታዝ ድምጽ እንትን ስላለለው ነው ኢንሻአላህ እኛ እንቀጥልና ኡስታዝ ይገባል። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ራእይ ወይም ደግሞ ግልጠተ መለኮት በተለያየ መልኩ አላህ Subhanahu Wa Ta'ala አምላካችን አላህ Subhanahu Wa Ta'ala ወደሳቸው ያወርድላቸው ነበር። በህልም በጅብሪል ወይም ደግሞ በመላእክት አማካኝነት ያወርድላቸው ነበር። ቀጥታም ደግሞ አናግሯቸዋል። አላህ Subhanahu Wa Ta'ala ኢስራ ወሚዕራጅ ብለን የምንጠራው ጉዞ አለ። በዛም ጊዜ ደግሞ ቀጥታም አናግሯቸዋል። ስለዚህ በመላእክ ወይም ደግሞ በገብርኤል ወይም በጅብሪል አማካኝነት አናግሯቸዋል። ቀጥታም ደግሞ አላህ Subhanahu Wa Ta'ala ማየቱን ነው
እመጣልሻለሁ እሺ አናግሯቸዋል ማለት ነው። ግልጠተ መለኮቱ ተገልጦላቸዋል ማለት ነው። ስለዚህ ዋናው መልእክቱ ከማን ነው ከየት ነው የመጣው የሚለው ላይ ከአምላካችን አላህ ሱብሓነሁ ወተዓላ እንደመጣ በዚህ አንጻር እንረዳለን ማለት ነው። ማየት በሁለት መልኩ ነው የምንረዳው። መገለጥ ማየት ብሎ ማለት ማወቅ ከሆነ በደንብ ያውቃሉ። አይን ላይን መታየት የሚለው ነገር ላይ ከሆነ ደግሞ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ኢስራ ወልሚዕራጅ ጉዞ በሚያደርጉበት ጊዜ ሁሉንም ነቢያቶች ጋር ተገናኝተዋል። ከነቢያቶች አንዱ ዒሳ ወይም ደግሞ ኢየሱስ አለይሂ ሰላም በሱ ላይ ይሁንና ነብይ ነው። እሱን ነብይ ሁለተኛ ሰማይ ላይ ማለት ነው አግኝተውታል፣ አይተውታል ኢየሱስን ማለት ነው። ስላልሞተ ማለት ነው። ስቲላው አልሞተም ኢየሱስ ሰላም በሱ ላይ ይሁንና ማለት ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ግን አላህን ሱብሓነሁ ወተዓላ አይተውታል ወይ ከተባለ ራሳቸው ማለት ነው እሱ ኑር ሆኖ ሳለ ብርሃን ሆኖ ሳለ እንዴት ይታያል ብለዋል። ኑሩ ሂጃቡ ራሱ የአላህ ሱብሓነሁ ወተዓላ ግርዶ ሂጃቡ ራሱ ምንድነው? ብርሃን ነውና ለሰው ልጅ መታየት የሚችል አይደለም እዚህ ምድር ላይ ማለት ነው። ስለዚህ ኢንሻአላህ ላ ቱድሪኩል አብሳር ወሁወ ዩድሪኩል አብሳር ይላል አላህ ሱብሓነሁ ወተዓላ። አይኖች እሱን አያገኙትም፣ እሱ ግን አይኖችን ያያል። አይኖች እሱን አያገኙትም፣ እሱ ግን አይኖችን ያያልና ማየት ብሎ ማለት መገለጥ ማወቅ ከሆነ አላህ ሱብሓነሁ ወተዓላ ለነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ተገልጧል። ከምን አንጻር? ከእውቀት አንጻር ማለት ነው። ከእውቀት አንጻር ስንል ምን ማለታችን ነው? ግልጠተ መለኮቱን ሬቪሌሽኑን አውርዶላቸዋል በተለያየ መልኩ እንደነገርኩሽ፣ በመላእክትም ደረጃ በቀጥታ በማናገር አውቀውታል ማለት ነው። ግን እያልሽ ያለሽው ይሄ በአይነ ስጋ ማየት ከሆነ ግን እሱን እኛ ክሌም እያደረግን አይደለም ማለት ነው። ገብቶሻል ሐሳቡ? አይ ብዙ እንዲገባኝ አድርጋ አላስረዳኝም። ግን ምን አልሽ? አልገባኝም። አልገባሽ? ብዙ እንዲገባኝ አድርጋ አላስረዳኝም። መሐመድ ነብያችሁ መሐመድ እግዚአብሔርን ወይም እግዚአብሔር አይደለም ከአላህ ጋራ ሆኖ ኢየሱስ ክርስቶስ አዎ አይቻለው ብለዋል ነው ያለኝ። እኔ ደግሞ አይተውታል ወይ ብዬ ነው ጥያቄን የጠየቅኩት። ከአላህ ጋር ኢየሱስ ክርስቶስ ለማሽ ከአላህ ጋር ኢየሱስ ክርስቶስ እኮ እንደዛ ብሎ ነው የመለሰልኝ። ማን ነው የመለሰልሽ? እንደዛ ብሎ ማን ነው የመለሰልሽ? ያው መቼም ወንድምክ ነው የሚሆነው፣ ምክንያቱም በሃይማኖታችሁ አንድ ነው እኮ። ማን ነው የመለሰልሽ? አሁን እንደዚሁ ዝም ብሎ እገሌ ያለ ምናምን ሳይሆን በማስረጃ ነው የሚሆነው አይደለ? ሁሉ ነገር አሁን እዚህም አሉ ከነዛኞቹ አንዳንዶች አሉ እዚህ ውስጥ። እሺ ሁለቶቹም ይኖሩ ችግር የለውም። አሁን ዋናው ነጥብ መሰለሽ በማስረጃ ነው ሁሉ ነገር። ሰው ማንኛውም ሰው የሚመዘነው እኔ ለምሳሌ ለምናገረው ንግግር የምመዘነው በማስረጃ ነው። እሺ ማስረጃው ነው እኔ የሚዳኘው አይደለም። ማስረጃው ነው ያለ ማስረጃ አላወራም። እሺ ማስረጃ አለሽ? አላህ እና ኢየሱስ አንድ ላይ የሚለው እኔ አንድ ላይ ያለ እኮ የራሴ የሃይማኖት ባለቤት እኮ ነው እኮ አለ ወይ ማስረጃ? የጌታ ልጅ አሁን ዝም ብሎ እንደዚህ ሰው አለ እንዲህ አለ ምናምን ማለት ከአንተ ወገን የሆነ ነው። በእኔ ጋር ደግሞ ያለ ከኢየሱስ ክርስቶስ ውጪ ያየ ማንም እንደሌለ ነው እኔ ጋር ያለ ማስረጃ። ያየው ማለት እግዚአብሔርን ያየው ኢየሱስ ክርስቶስ ብቻ እንደሆነ ነው። ማስረጃ ግን ይኖራል ይሆን? ኢየሱስ ክርስቶስ አኮ ለማየት ማስረጃ አለሽ? ስላለኝ ነው። ማስረጃውን አሳየን እስቲ። ኢየሱስ ክርስቶስ እግዚአብሔርን አይቶታል የሚል ኦኬ ካይላንታ ጥቅሱን ንገሪንና እኛ እዚህ እንከፍትልሻለን።
አንዳንዴ ለመግባባት ትንሽ ያስቸግራል። እሺ አይ ከማስረጃውን ታምጣና ከዛ በኋላ እናያለን። ኦኬ ማስረጃው ውስጥ ጠቅስ ዮሐንስ ወንጌል 1:18 ምን ይላል? ይኮልክ ፈታል ሻኪበት ምን ይላል? አንበቤለን እኔ ያልኩትን ቃል ተረተሻል። እግዚአብሔርን ከኢየሱስ ውጪ ያየ ማንም እንደሌለ ነው። አንዴ አዳምጪኝ እያልኩሽ ያለሁትን አንዴ አዳምጪኝ። እኔ እያልኩሽ ያለሁትን አንቺ ኢየሱስ ክርስቶስ እግዚአብሔርን አይቶታል። ከኢየሱስ ክርስቶስ ውጪ እግዚአብሔርን ያየው የለም ማለት ነው። ማንም አዎ እሺ አልኩሽ እኮ። አሁን አንቺ ማስረጃውን ስጭኝ። ያመጣሽው ማስረጃ አንብቢ ውስጥ ምንድን ነው የሚለው? ዮሐንስ ላይ ብለሻቸው ማስረጃ ዮሐንስ ወንጌል 1:18 መቼም ቢሆን እግዚአብሔርን ያየ አንዲት እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ምን ይላል? በአንድ ልጁ ምን አደረገው? ተረከው። ተረከው ማለት ምን ማለት ነው? ቆይ ተረከው ማለት ምን ማለት ነው? ስለዚህ እግዚአብሔርን ቆይ ያልኩሽን አዳምጪኝ፣ አንዴ አዳምጪኝ። እንዴ ተረጋግተሽ አውሪ። እኔ ድሮም ከሴቶች ጋር ማውራት አልችልም። እታችን ማውራት ትችያለሽ። እንትን አትበይ። ክርስቲያኖች ከእኔ ጋር ተዋሩ አዳምጪኝ። እንዴ ምንሽ ነው አትንጫጪ፣ ቀስ በይ። አሁን ተረከው ማለት ምን ማለት ነው? አሁን እንደዚህ ቀስ ብለሽ አውሪ። እኔ አውርሻለሁ ወይ እንትን አትበይ። ተረከው ማለት ምን ማለት ነው? ለምን እናውራችሁ እንዴ? ተረከው ማለት ምን ማለት ነው? ስለዚህ እኔ ያየውን ነው። ሌላ መጽሐፍ ቅዱስ ላይ ትርጉም ምናምን አልጠየኩሽም። እኔ ካንቺ አዳምጪኝ አንዴ። እኔ አሁን ተረከው መተረክ ምን ማለት ነው? አንዴ ተረከው ሲል ምን ማለት ነው? እግዚአብሔርን እሱ ላይ እንድናየው አደረገው አይደለም። ተረከው ማለት ምን ማለት ነው? መተረክ ማለት ምን ማለት ነው? ፈርስት ይኸውልሽ እሱን መጀመሪያ ምን ማለት እንደሆነ ንገሪኝና ልታስተምረኝ ነው እንዴ? ለኔ if I can why not? እኔ አሁን ለምሳሌ ማላውቀው አማርኛ ካለ ብታስተምሪኝ፣ ቆይ ልንገርሽ። አሁን እኔ ማላውቀው አማርኛ ካለ ብታስተምሪኝ I'm so happy፣ በጣም ነው ደስ የሚለኝ። language is knowledge ለኔ ማለት ነው። ቋንቋ እውቀት ነው። ስለዚህ አሁን እኔ የሆነ ነገር አይ ኖ ጃዝ ልክ አይደለሽም ምናምን ነገር ብለሽ ብትይኝ እቀበልሻለሁ፣ ምክንያቱም እያስተማርሽኝ ስለሆነ። አሁን እኔ የምጠይቅሽ ምንድነው ተረከው ማለት ምን ማለት ነው? መተረክ ምን ማለት ነው? እግዚአብሔርን በግልጽ በግልጽ እንድናየው አደረገም ማለት ነው። ተረከው ምን ማለት አሁን ቆይልሽ እንትን በእኛ ተረከው የምትለው እኔ ካልገባኝ አንቺ አስረጅኝ። ሌላ ትርጉም ግን ካንቺ አልጠየኩኝም። ያየው ማንም የለም፣ ኢየሱስ ክርስቶስ ነው ያየው ነው እኔ ፖይንቴ ማለት ነው። አንቺ እኔ እኮ ሀሳብሽን እኮ አግኝቻለሁ። አሁን ይኸውልሽ ተረከው ማለት ምን ማለት ነው ብለሽ ስትይኝ፣ አሁን ለምሳሌ ላውራ አውሪ አሁን መተረክ ማለት ምን ማለት ነው ብለሽ ስትይኝ፣ እኔ ለምሳሌ እስሚዝን አላውቀውም። ኦኬ እስሚዝ ራሱን በገለጠልኝ ልክ ስለራሱ በነገረኝ ልክ አውቀዋለሁ። እስሚዝ እንዲያቀኝ ባደረገው ልክ እኔ እስሚዝን አውቀዋለሁ። እስሚዝ ማን ነው ብለሽ ስትጠይቂኝ እኔ መጣና እስሚዝ እንደዚህ ነው፣ እሱ እንደዚህ አይነት ሰው ነው፣ ቁመቱ እንደዚህ ነው፣ ከለሩ እንደዚህ ነው ብዬ እነግርሻለሁ። ከዛ ምን ይባላል? ጃዝሚን ስለ እስሚዝ ተረከች ወይም ደግሞ ተናገረች ይባላል። ግን የእኔ የተናገርኩት እስሚዝ ራሱን በገለጠልኝ ልክ ነው። እስሚዝ እኔ እሱን እንዳቀው ባደረገኝ ልክ ነው እንጂ ገብቶሻል? አይቼው አይደለም። አሁን በደንብ ተረዳሽ? እዛ ጋር እግዚአብሔርንስ ቆይሽ በስሚዝ አልገባሽም። እኔና አንቺ አሁን ለምሳሌ ተያይተን አናውቅም አይደለ? አዎ። ከዛ ደውልልሽና ምን አይነት ሰው ነሽ የጌታ ልጅ ብዬ ስጠይቅሽ፣ ወይ እኔ እኮ ቁመቴ መካከለኛ ነው፣ ከለሪ ደግሞ ቀይም ነው፣ ማነው ቀይ ነኝ፣ ትንሽ ደግሞ ጸየም ያልኩ ነኝ ምናምን ነገር ብለሽ ትነግሪኛለሽ። ከዛ ደግሞ እንደዚህ አይነት ሰው ነኝ፣ ወፍራም ነኝ፣ ቀጭን ነኝ ምናምን ነገር ብለሽ ትነግሪኛለሽ። አላየውሽም። አንቺ ግን ስለራስሽ የነገርሽኝ ነገር አለ። ኦኬ። ከዛ በኋላ እኔ ላይቭ ላይ መጣና
ጥያቄ ይጠየቃለሁ። እስቲ የጌታ ልጅ ምን አይነት ሰው ናት ተብዬ ስጠየቅ የጌታ ልጅ እኮ ቀይ ናት፣ ትንሽ ረዘም ያለች ናት፣ እንደዚህ አይነት ናት ብዬ አንቺ የነገርሽኝን እነግርሻለሁ። ሶ አንቺ የነገርሽኝን ነው እንጂ እኔ የማውቀው አይችሽ አይደለም። አንቺ ግን ራስሽን በነገርሽኝ ልክ ራስሽን በተረክሽልኝ ልክ ገብቶሻል። ለሰዎቹ ኤክስፕሌን ወይም ደግሞ መናገር እችላለሁ። ሶ እግዚአብሔር ኦኬ፣ እግዚአብሔርን ያየው ማንም የለም ማለት እዛ ጋ እሱ ቢያየው ኖሮ ምን ይል ነበረ መሰለሽ? እግዚአብሔርን ሲያየው ማንም የለም ከእኔ በስተቀር ብሎ ይል ነበረ። ግን ምንድን ያለው? አንድያ ልጁ ተረከው። ሶ አሁን አያሃ አንድያ ልጁ ስለምንድን ነው የተረከው? ስለ እግዚአብሔር ሲተረክ ምን ብሎ ነው የተረከው የሚለው ጥያቄ ነው እንጂ ሊነሳብሽ የሚገባው እግዚአብሔርን ተረከው ማለት አየው ማለት አይደለም። ገብቶሻል? ምክንያቱም ኢየሱስ ክርስቶስ ብዙ ቦታ ላይ ምን ብሏል? እግዚአብሔርን ያየው የለም እያለ በጣም ብዙ ቦታ ላይ አላያችሁትም፣ መልኩንም ከቶ አላያችሁትም፣ ድምፁንም ከቶ አልሰማችሁትም እያለ ይናገራል። ሶ እግዚአብሔርን ማንም ያየው የለም ካለ ኤክሰፕት ሚ ማለት አይደለም። ስለዚህ ልክ አይደለሽም ልልሽ ፈልጌ ነው። ያመጣሽው ጥቅስ እግዚአብሔርን ማየታችንን አያሳይም፣ ማየቱን አያሳይም። በአባቱ እቅፍ የነበረው ማለት ምን ማለት ነው? በቃ በአባቱ እቅፍ ያለ እሺ፣ ይኸውልሽ አሁን በአባቱ ምን ማለት መልካም። እሺ ኢየሱስ ክርስቶስ አንዴ በአንቺና በሰውኛ አስተሳሰብ እኔ ለአንቺ የነገርኩትን ነው አንቺ መናገር የምትችይው አይደል? ሲለኝ እኔ ታብሌቴን ገብቼ ጥቅሱን ላውጣልሽ መሰለኝ። አንድ እሺ፣ ቻርጅ ካልዘጋ እሺ፣ ቀጥ ያወራሽ ቀጥ አንቺ የነገርኩትን ነው መናገር የምትችይው ወይስ ስለኔ ማውራት የምትችይው? ያላየሽውን አታወሪም አይደለም? ያላየሁትን አወራለሁ። እንዴት ታወሪያለሽ? በጣም ጥሩ ጥያቄ። እንዴት ታወሪያለሽ ስትይኝ፣ አሁን እኔ እኮ ቅድም እኮ በደንብ አድርጌ ነው ያብራራሁልሽ። ያላየሽውን እንዴት አድርገሽ ነው የምታወሪው? ለምሳሌ እኔና ስለኔ ምንም አታውቂም እኮ ፈርስት አታውቂም። እኔና አንቺ ስለኔ እንዴት ማውራት ትችያለሽ? ለምሳሌ ጥሩ ጥያቄ እኮ። አሁን ለምሳሌ እኔ ኢትዮጵያ ሀገር አይደለም የምኖረው። ኦኬ፣ የሆነ ቦታ ነው የምኖረው። በቃ የሆነ ሀገር በይኝና እዛ ነው የምኖረው። ከዛ አንቺ ደግሞ ካናዳ ነው የምትኖሪው። ኦኬ፣ ሶ እኔ ያለሁት ለምሳሌ የሆነ ሀገር ከሆነ አንቺ ካናዳ ብትኖሪ እኔና አንቺ ተያይተን አናውቅም። ግን አንቺ ስለ አንቺ ኤክስፕሌን ታደርጊልኛለሽ። አሁን ለምሳሌ እስቲ ጃዝሚን ምን አይነት ሰው ናት ስትባይ፣ ጃዝሚን ትንሽ ጠቆር ያለች፣ አጠር ያለች፣ ወፈር ያለች ምናምን ነገር ብለሽ ስለ እኔ ስለ ራሴ በገለጥኩልሽ ልክ ለሰዎቹ ታስረጃለሽ። እኔ በነገርኩሽ ልክ ማለት ነው። አሁን ሐሳቤን አገኘሽው? ሶ ኢየሱስ ክርስቶስ እግዚአብሔርን ሲተርከው እግዚአብሔር አፍቃሪነቱን፣ እግዚአብሔር ወዳድነቱን፣ እግዚአብሔር ፈጣሪነቱን፣ እግዚአብሔር ሁሉን ቻይነቱን፣ እግዚአብሔር ነቢያቶችን ይልክ እንደነበረ፣ እግዚአብሔር ፊተኛም ኋለኛም እንደነበረ ይተርካል ማለት ነው። ሶ የዛን ሰዓት ምን ይሆናል ማለት ነው? አንድያ ልጁ ተረከው ይላል። የሚተርከው ግን ምንድነው? እግዚአብሔር ራሱን እንዲያቅ ባደረገው ልክ ነው እንጂ ከዛ ወጥቶ አይቶ ተረከው ማለት አይደለም። አሁን ሐሳቤን በደንብ አገኘሽው ወይስ ሐሳብሽ በስጋ በኩል ነውና አይገባኝም። በአምላክም በኩል እኮ ነገርኩሽ። አሁን በአምላክም በኩል እኮ ብንሄድ አንድያ ልጁ ተረከው ብሎ ሲል አንድያ ልጁ ተረከው ማንም ያላየው እንደሌለ እግዚአብሔር ቃል ይናገራል መጽሐፍ ቅዱስ። ስለዚህ ያየው ደግሞ እሱ ብቻ፣ በአባቱ ደግሞ የነበረው እሱ ብቻ። እኔ ያየሁት አላለማ። አሁን እኮ ምን እንደሆነ ታውቂያለሽ? የጌታ ልጅ እኔ ያየሁት አላለም። አሁን እኔ ያየሁት ብሎ ቢል አይ ኖ ጃዝ አንቺ ልክ አይደለሽም፣ እኔ ያየሁት እኮ ብለዋል፣ ስለዚህ ስላየው ነው የተረከው ብለሽ ትያለሽ። ግን እዚህ ጋር እኔ ያየሁት እኔን ያየ አብን አይተዋል ማለት ምን ማለት ነው? አሁን ይኸውልሽ ኢየሱስ ክርስቶስ ብዙ ጥቅሶችን ይናገራል። እኔና አብ አንድ ነን፣ እኔን ያየ አብን አይተዋል ምናምን እያለ ብዙ ጥቅሶችን ይናገራል። እሺ ይሄ ማለት ግን ምንድነው መሰለሽ? አላማ ወይም ደግሞ ፕላን እቅድ የሚባል ነገር አለ። ኦኬ አሁን ለምሳሌ በጣም ቀለል ያለ ምሳሌ ልስጥሽ። ስሚዝ እና ቡኪ የእንግሊዘኛ ትምህርትን ያስተምራሉ። እሺ
እና ስሚዝና አቡኪ እንግሊዘኛ ትምህርትን ሲያስተምሩ ስለ እንግሊዝኛው አንዴ ልንገርሽ ታውን አላማ ምን እንደሆነ እኮ ነው። ይኸውልሽ አሁን እኔ መሞከረው ምን እንደሆነ ታውቂያለሽ? ላንጉዌጅ ምን እንደሆነ በቋንቋ እንድንግባባ ነው እየሞከርኩልሽ ያለሁት። አንዴ ብቻ አዳምጪኝ ማሰብ እሺ። ስለዚህ ይሄንን ብሎ ሲል አቡኪና ስሚዝ እንግሊዘኛ ቋንቋ ስለሚያስተምሩ ከዛ ትመጭና አቡኪ እስኪ ስለ እንግሊዘኛ ቋንቋ ስለምታስተምሩት ንገረኝ ብለሽ ስትዩ ወይ እኔና ስሚዝ እኮ አንድ አይነት ነን ስሚዝን ጠይቂው አለ። ስለዚህ እኔና ስሚዝ በመልክም በከለርም በስጋም አንድ ነን እያለች ነው አይደለም። አንድ አይነት አላማ ነው ያለን። እኔም ማስተማሪ ነኝ እሱም ማስተማሪ ነው። ሶ እኔ ላንቺ ልነግርሽ የምችለውን ነገር ነው ስሚዝም የሚነግርሽ እያለች ነው እንጂ ቆይ ጥቅሱን እንትን ካሜራ ልክፈትልሽና እስቲ መቀጠል ትችላለሽ። እሺ ከፈትኩልሽ። ቀጥይቱ ጋር ላውጣልሽ። አይታየኝም እኮ ነው። እሺ ቀጥይ። ምን ላይ ላውጣልሽ? ምኑን ነው የምታወጪልኝ? እኔ ምን አውጪልኝ? ጥቅስ ላውጣልሽ። ጥቅሱን አሁን አንቺ የፈለግሽውን ጥቅስ ላውጣልሽ። እግዚአብሔርን ስለማየቱ ኦኬ። እስቲ አውጪልኝ። የምታውቂ ካለ አውጪልኝ። የለም እግዚአብሔርን አይቶ አያውቅም ኢየሱስ ክርስቶስ። እንዴት ብዬ ላውጣልሽ? የሌለ ነገር ማለት ልሰጥሽ አልችልም። እግዚአብሔርን አይቶ አያውቅም። ወላሂ እንጂ ወላሂ አላለችኝ። ወላሂ አይቶ አያውቅም። እቅፍ ያለ ማለት ምን ማለት ነው? እኮ በአባቱ እቅፍ ያለው አየው አይልም፣ ተረከው ነው የሚለው። አሁን አሁንሽ ያልተረዳሽኝ እኮ እዚህ ጋር ነው። ተረከው ነው የሚለው። ቆይ ጥቅሱ የቱ ጋር ነበረ? አስታውሽኝ እስቲ። የቱ ጋር ለኛለች እንደ ችግር የለውም። የማቴዎስ ወንጌል ስንት ላይ ነው ያለው? ቆይ ከተረከው በፊት እንድናይ። እሺ ከተረከው በፊት እንድናይ ቁጥሩን አንዴ አስታውሽኝ። ዮሐንስ ስንት ነው? 18 1:18 እሺ 1:18 አይ ዮሐንስ 1:18 ዮሐንስ ወንጌል በመጀመሪያ ምን ብሎ አስቀመጠው መሰለሽ? መቼም ቢሆን አለ። ኦኬ መቼም ቢሆን ማለት ቢፎር ኤንድ አፍተር ማለት ነው። ኦኬ መጀመሪያም ሆነ መጨረሻ ላይ እግዚአብሔርን ያየው የለም አለ። አንድስ እንኳን ቢሆን ብሎ ኢቭን ራሱን እንኳን እኔ ግን አይቼዋለሁ ምናምን ነገር አይደለም ያለው። አንድስ እንኳን ቢሆን ማናችንም አላየነውም ነው። በአባቱ እቅፍ ያለ አንድ ልጁ ተረከው አሁን እኔ ፖይንት እዚህ ጋር ነው ይልሽ ተረከው አይደለም። አየሁት ለማድረግ አየሁት ለማለት ብሎ ለመጻፍ እሱ አይደለም የጻፈው። መጽሐፍ ቅዱስን ዮሐንስ ወንጌልን የጻፈው መጥምቁ ዮሐንስ ነው። ስለዚህ መጥምቁ እኮ አሁን መጥምቁ ዮሐንስ ሲጽፈው ኡስታዝ ቀጥል አውፉ በለኝ። አይ መጥምቁ ዮሐንስ ነው ዮሐንስ ወንጌል የጻፈው አለች እኮ። በጣም የሚገርም እውቀት ነው። ዛሬ መግባት ስለፈለኩ ነው። መርሐባ እሺ ቀጥል ኡስታዝ። መቀጠል የምትፈልግ ከሆነ ነው። አይ ምንም ችግር የለውም። እሱን ከተሳሳትኩኝ እኔ ራሴን ችግር የለውም አስተምራለሁ። ችግር የለውም። ዮሐንስ ወንጌል ምዕራፍ አንተ አታስተምረኝም። ሲጀመር መንፈስ ቅዱስ ነው የሚያስተምረኝ ሀቢቢ። እውነት ነው ደበሊት ወደ እውቀት አንሄድ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ የጠቀሽው ጥቅስ ላይ እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ የነበረው እርሱ በቃ ቆይሽ አንዴ እግዚአብሔርን ያየው ማንም የለም። የኔ የመጀመሪያ ጥያቄን ይዛችኋል። ለምሳሌ እኔ መጀመሪያ የጠየቅኩት አይነዳለ ወደዛ እንሄዳለን፣ ግን አንቺ አሁን የመጣሽበት እግዚአብሔርን ወይም አላህን አይቷል። እኔ አላህንና ኢየሱስ ክርስቶስን አንድ ላይ አይቻለሁ ብሎሃል መሐመድ ሲለኝ ነው ይሄንን ጥቅስ የጠቀስኩት ማለት ነው። ፖይንት ዋና ፖይንት እሱ አንቺ ሰውየው ይኸውልሽ ዲድ ሰውየው ማንኛውም ሙስሊም እስሚዝም ይሁን ያስሚንም ትሁን እኔም ትሁን ማንኛውም ሰው የሆነ ነገር ሲልሽ ደሊል ማስረጃ ነው ማለት ያለብሽ ከቁርአንና ከሐዲስ። እኛ በእስልምና አስተምሮት አምላካችን አላህን ያየው ሰው እሱ ያንተ ነው አባት። እኔ ምንም ስለአንተ አይደለም ይቅርታ ኮሜንታችን ነው። ኦኬ እሺ በቃ ቀጥሉ ከሌሎቻችሁ ሰዎች ጋር ማለት ነው። በዚህ መልኩ ማውራትም ጥሩ አይደለም፣ እውቀት ሲገነፍል ጥሩ አይደለም። በጣም ሲገነፍል ሶሪ ቀጥል እኔ ተሳስቻችሁ ነው። ቀጥል እየሰማሁ ሚውት ይኸውልሽ ማነሽ ለመረዳት የምትፈልጊ ከሆነ መጀመሪያ መልስ ማዳመጥ
ከዛ በኋላ ይቅርታ አልኩኝ እኮ እዚህ ኮሜንት ላይ እንትን እያለኝ ስለነበር ኮሜንቱን ቅድም ነው ታዩ ያልኩሽ። አንቺ አሁንም ኮሜንት ላይ እኛን እያወራሽ ይቀጥሉ ኡስታዛቸው ይቀጥሉ እኮ። አይ በቃ ሪስፔክት ይኑርሽ። የመጨረሻ እድል ነው የምንሰጥሽ። ካልሆነ ታች ወርደሽ ታፕ ታደርጊያለሽ ማለት ነው። እሺ ችግር የለውም። ለሱ ኮፒ ሊንክም ይጨምራል። አይ እንትኑ በእስልምና በእኛ አስተምሮት ውስጥ አምላካችን አላህን ያየው ማንም የለም ከፍጥረት መካከል ማንም የለም። ማንም የለም ራሱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ቢሆኑ ለሌሊት ኢስራ ወደ ሚራጅ ላይ ሲወጡ ያላህን ድምጽ ነው እንጂ ሰሙት መልክ አላዩም። አልታየም፣ ለማንም አልታየም። ምናልባት ለሌሊት ኢስራ ወደ ሚራጅ ላይ ኢሳን ኢብራሂምን ነቢያቶችን አይተዋል። ነገር ግን አላህን አዩት የሚል ትምህርት በእኛ ትምህርት ውስጥ የለም። እንደ ጥቅል አድርገሽ እንድትመለከችው ነው። አይ በእኛ ትምህርት ግን ክርስቶስ እግዚአብሔርን አይቶታል አልሽ። ከዛ በኋላ ያስሚን ምን አለችሽ? ዮሐንስ ወንጌል የቱ ጋር ነው እንደዛ የሚለው አለችሽ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ያልሽ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ የተናገረ ያለው እግዚአብሔርን ያየው ከቶ ማንም የለም። ይህንን ነገር ደግሞ ራሱ ልጁ ነግሮናል። በሱ ቅፍ ያለው አንድያ ልጁን ተርኮልናል አለ። ምን ብሎ ተርኮልናል ሲባል ዮሐንስ ወንጌል ምዕራፍ 5 ቁጥር 47 ላይ አውጪው 37 ወይ 43 37 5:37 ላይ አውጪው እና የተረከልን ምን ብሎ እንደተረከልን ይነግረናል። ምን ብሎ እንደነገረን ስለ እግዚአብሔር አይታይም፣ እንደማይታይ ደግሞ አንድያ ልጁ ተርኮልናል። ምን ብሎ ተርኮልናል? ምን ብሎ አስተምሮናል? ያንን ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኝ አብ ስለኔ መስክሯልና መልኩን ከቶ አላያችሁትም ድምጹንም ከቶ አልሰማችሁም ይላል። ይሄው እዚህ ጋር በቃ መልኩን ከቶ አላያችሁትም ማለት። ስለዚህ እግዚአብሔርን ያየው አንድስ እንኳን የለም። አንድያ ልጁ ደግሞ መጥቶ ደግሞ እንደማይታይ እንዳልታየ ደግሞ ይሄው ነገረን ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይም እንደዛ ነው። አብን ያየው ከቶ ማንም የለም ነው ያለው። አውጭላት ዮሐንስ ወንጌል። ኦኬ የቅድሙን ምንድነው ያልከው? አብን አላየም ማንም ነው ያልከው? እግዚአብሔርን ያየ አንድስ እንኳን የለም ካለ በኋላ በሱ ቅፍ ያለው አንድያ ልጁ ተረከው። ይሄ ማንም እንዳላየው ራሱ ልጁም ነግሮናል ነው። ልጁም ነው ምን ብሎ ነገር ክርስቶስ ራሱ ነግሮሃል? አዎ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኝ አብ እርሱ ስለኔ ይሄው ዮሐንስ ወንጌል 5:37 ላይ 5:37 ይሄው ከፍተኛ የላከኝ አብ እርሱ ስለኔ መስክሯል። ድምጹን ከቶ አልሰማችሁም መልኩንም አላያችሁትም። ይሄው ኦኬ ለዛ አንድያ ልጁ መጥቶ ተረከው። ኦኬ ዮሐንስ ምዕራፍ 6 ከቁጥር 46ን ከፈችልኝ እኮ 46 ላይ እኮ ነው። 46 ደግሞ ሞሪ የበለጠ ነገር አለው። 46 ላይ አብን ያየ ማንም የለም ነው የሚለው ሲተርከው። አብን ያየ ማንም የለም ይታሻል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷልና። ከእግዚአብሔር የሆኑ ነቢያቶች አብን በራእይ በተለያየ በህልም ምናምን አይተዋል። ካልሆነ በስተቀር አብን ያየ ማንም የለም ማለት ከእግዚአብሔር የሆኑ ነቢያቶች አይተውታል። ኢሳይያስ 46ን ከፈሽው ምንድነው ማለት? አብን ያየ ማንም የለም ከእግዚአብሔር ከሆነው በቀር እርሱ አብን አይተዋል። አብን ያዩት ከእግዚአብሔር ከሆነው በቀር አለ። ከእግዚአብሔር የሆኑ ሰዎች ከእግዚአብሔር የሆኑ ነቢያቶች አብን አይተውታል። ያየው ማንም የለም ከእግዚአብሔር ከሆነው በቀር። መጀመሪያ ላይ ዮሐንስ ወንጌል ምንድነው የሚለው? አልገባሽም? ከእግዚአብሔር ከሆነው በቀር ማለት ነው። ከእግዚአብሔር የሆነው ማን ነው? ከእግዚአብሔር የሆነው ማን ነው? መጀመሪያ ነቢያቶች ናቸው ያዩት። አብን ያዩት አይደለም ነቢያቶች። ኢሳይያስ 6:1 ላይ ያወጣል። ነቢያቶች በቃል ተፈጠረ። ቆይ እሱን አይደለም አሁን ሌላ ቦታ አትጂ ማንሽ ከእግዚአብሔር ከሆነው በቀር ማለት ነው። እግዚአብሔር በቀር የተባለው ከእግዚአብሔር ከሆነ ኢየሱስ ክርስቶስ ከሆነ ነው የሚለው። አብን ያየ ከእግዚአብሔር ከሆነ በቀር አለ። ማለትም ከእግዚአብሔር ራእይ የመጣለት ከሆነ በቀር ኢየሱስ ክርስቶስ ብቻ ነው። እዚህ ጋር ነው ማመን ያለብን። ዲድ ተረጋግተሽ አውሪ ማለት አትደራረቢ። ኢሳይያስ 6:1 ላይ አውጭላት። ተራ ነው እኮ ማትሰጡ ችግር የለም። ምን እስቲ አንብቢው ዲድ እስቲ ንጉሱ ኦኬ ያቺ ጽሁፋ በደንብ አትታይለኔ ነው ወይስ? ንጉስ ሆዚያ በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ማንን ነው አየሁት ያለው?
ኦኬ አየሁት። የልብሱንም ዘርፍ መቅደሱን መልቶት ነበረ። ማንን አየሁት ነው የሚለው ኢሳይያስ? ከፍ ብሎ እግዚአብሔርን ነው። ስለዚህ እግዚአብሔርን አይሽ ከእግዚአብሔር ከሆነ በቀር እርሱ አብን አይቷልና ሲል ከእግዚአብሔር የሆኑ ነቢያቶች ኢሳይያስ፣ ኤርሚያስ፣ እነ ሕዝቅኤል፣ እነ ዳንኤል እግዚአብሔርን አይተውታል። አይገናኝም እኮ ምንም እኮ ከእግዚአብሔር ከሆነ በስተቀር እርሱ አብን አይቷል አለ። ፓስት ነው የሚያቀርበው። ስለዚህ ኢሳይያስ 6:1 ላይ ስትመለከችው እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ማን ያየው? ኦኬ አይገናኝም እኮ እዚህ ጋር በአባቱ እቅፍ ያለ በምዕራፍ 6 ላይ ደግሞ ሄዶ ምን አለ? እሱ አይቶታል፣ ከእግዚአብሔር የሆነው እርሱ አይቶታል ነው ያለው። ስለዚህ ከእግዚአብሔር የሆነ የተባለው ማን ነው? ከእግዚአብሔር የሆነ የተባለው ማን ነው? አዲስ ኪዳንን አምጥታ እዚህ አታገናኘው። ከእግዚአብሔር የሆነ የተባለው ማን ነው? ከእግዚአብሔር የሆነው የተባለው ማን ነው? ኢየሱስ ክርስቶስ ነው። እስቲ ማስረጃ ስጭኝ። እንደዛ ኢየሱስ ከእግዚአብሔር የሆነ የተባለበት እስቲ ማስረጃ የሆነ ኢየሱስ ክርስቶስ ነው ራሱ። አይ ማስረጃ ስጭኝ ነው ያልኩሽ እኮ። ማስረጃ አይሻልም? እኔ ኢሳይያስ 6:1 እዚህ ጋር ነው እኮ ያለ። ምኑ ጋር የታለ? ከእግዚአብሔር ከሆነ በስተቀር የሚለው ኢየሱስ ነው ከእግዚአብሔር የሆነው የሚለው ነገር ማስረጃ ስጭኝ እስቲ። እኮ ራሱ ልጁ ነው የእግዚአብሔር ልጅ እኮ። ማስረጃ ስጭኝ ነው ያልኩሽ እኮ። የእግዚአብሔር ልጅ መባልማ አዳምም የእግዚአብሔር ልጅ ተብሏል፣ መላእክትም የእግዚአብሔር ልጆች ተብለዋል። አሁን እሱ አይደለም ነጥቡ። ከእግዚአብሔር ከሆነው በቀር እርሱ አብን አይቷልና ከአብ የሰማና የተማረ ወደ እኔ ይመጣል አለ። ከአብ የሰማና የተማረ የተባለው ማን ነው? ከአብ የሰማና የተማረው ወደ እኔ ይመጣል አለ። እዛው ላይ ከእግዚአብሔር ከሆነ ያለው እዛው ላይ ከአብ አውጭላት 6:46 ላይ አውጭላት። ድጋሚ ከባድ ነው። አለማወቅ ፈር ያደርጋል። እየጠራሁ ስለ አንድ ኢንዲቪጁዋል አይደለም፣ ከእግዚአብሔር ከሆነ በስተቀር እርሱ አብን አይቷልና እያለ እየተናገረ ያለው ስለ አንድ ኢንዲቪጁዋል ሳይሆን አጠቃላይ ምንድነው የሚያወራው? ስለ እንትን ነው። የላከኝ አብ ከሳበው በቀር አለ ወደ እኔ የሚመጣ ማንም የለም አለ። ስለ አንድ ኢንዲቪጁዋል አይደለም እየተናገረ ያለው። ሁሉ ከእግዚአብሔር የተማሩ ይሆናሉ ተጽፏል። እንግዲህ ከአብ የሰማና የተማረ ሁሉ ወደ እኔ ይመጣልና አለ። ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። እንግዲህ ከአብ የሰማ የተማረ ሁሉ ወደ እኔ ይመጣል አለ። ስለማን ነው የሚያወራው? አብን ያየ ማንም የለም ከእግዚአብሔር ከሆነው በስተቀር እርሱ አብን አይቷልና። አብን አይቷል ወደ እኔ ይመጣል የተባለው ስለ አንድ ኢንዲቪጁዋል አይደለም የሚያወራው፣ ስለ ኮሌክቲቭ ነው እየተናገረ ያለው። እና ከዛ አንፃር ነው እንግዲህ ይሄን ይመስላል ያለው ነገር ማለት ነው። ግን ኢየሱስ ክርስቶስ እግዚአብሔርን ቢያይ ምንድነው ችግሩ? ራሱ እግዚአብሔርን ቢያይ እኮ ምንም ችግር ያለው አይመስለኝም። ለምን? ኢሳይያስም አይቶታል እግዚአብሔርን። ምን አይነት አርጊውመንት ነው? ዳንኤልም አይቶታል። ዳንኤል ምዕራፍ 7 ላይ አውጭላቸው። ትንቢተ ዳንኤል ምዕራፍ 7 ትንቢተ ዳንኤል ምዕራፍ 7 ለዛውም አብን ነው ያዩት። ቁጥር 9 ላይ 7:9 ላይ ዳንኤል 7:9 ላይ ዙፋኖች እስኪዘረጉ ድረስ አየው፣ በዘመናት የተሸመገለው ተቀመጠ። ስለ አብ ሲናገር ልብሱም እንደ በረዶ ነጭ፣ የራሱም ጠጉር ደግሞ እንደ ጥሩር ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮችም የሚነድ እሳት ነበሩ እያለ ይናገራል። ስለዚህ ዳንኤል አይቶታል። እንትን ላይ ደግሞ ስንመለከተው እንትን እንዳየው ይናገራል። ማነው ምንድነው ኦሪት ዘጸአት ምዕራፍ 24 ላይ ኦሪት ዘጸአት ምዕራፍ 24 ላይ ብትመለከቱት እንደዛ ነው የሚናገረው። የእስራኤል ሽማግሌዎች እንዳዩት ይናገራሉ። ቁጥር 11 ላይ 24:11 ላይ ኦሪት ዘጸአት 24:11 ላይ እጁንም በእስራኤል አዛውንቶች ላይ አልነበረም፣ እነርሱም እግዚአብሔርን አዩ በሉም ጠጡም ይላል። እንደውም ቁጥር 10 ላይ የእስራኤልን አምላክ አዩ ነው የሚለው። 70 ሽማግሌዎቹ አሮን፣ ሙሴ፣ ናዳብ፣ አብዲዩ ከእስራኤልም 70 ሽማግሌዎች ይላል የእስራኤልን አምላክ አዩ ነው የሚለው። ስለዚህ እግዚአብሔርን አዩ ተብሎ ተነግሯል። እግዚአብሔርን ማየት ብርቅ አይደለም እንደ መጽሐፍ ቅዱስ ከሆነ ማለት ነው። ግን አዩ ሲባል ቃል በቃል ነው ወይ ምናምን የሚለው አጨቃጫቂ ነው። ምክንያቱም ዮሐንስ ወንጌል 6:46 ላይ ቀድም ያየው ጥቅስ ላይ እግዚአብሔርን ያየው ማንም የለም
ነገር ግን ከእግዚአብሔር ከሆነው በስተቀር እርሱ አብን አይቷልና ከእግዚአብሔር የሆነው በሬቪሌሽን ደረጃ የሚያየው ነገር ነው እንጂ ፈጣሪ ከመነሻው ነው የሚታይ አይደለም። እንደማይታይ ደግሞ ማስረጃዎች አሉ ማለት ነው። እንቀጥል። ማስረጃዎች እንደማይታዩ ማለት ነው። ሮሜ ምዕራፍ 1 ቁጥር 20 ሮሜ ምዕራፍ 1 ቁጥር 20 ሁላችሁም ያዙት ጥቅሱን። ሮሜ 1:20 ሮሜ ምዕራፍ 1 ቁጥር 20 ላይ የማይታየው ባህሪ እርሱ የዘላለም ኃይሉ ደግሞ አምላክነቱ አለ። አምላክ አይታይም ነው፣ የማይታየው ባህሪ ነው ያለው። የማይታየው ባህሪ የዘላለም ኃይሉ ደግሞ አምላክነቱ ይላል። ሮሜ ምዕራፍ 1 ቁጥር 20 ላይ ማለት ነው። ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ አለ ማለትም ክርስቶስ የማይታየው አምላክ መልክ ነው ይላል። የማይታይ አምላክ አለ ማለት ነው። ቆላሲስ ምዕራፍ 1 15 ላይ እርሱ የማይታየው አምላክ መልክ ነው። አማርኛ ምሳሌ ነው የሚለው። ስለዚህ የማይታይ አምላክ አለ ማለት ነው። የምንረዳው ነገር ማለት ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉስ ምስጋና ይሁን። የማይታየው ብቻውን አምላክ የሆነው ለማይታየው ይላል። የማይታይ ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይም አንድ የሚናገረው ቁም ነገር አለ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየው ሊያይም አይቻለው። ለእርሱ ክብርና የዘላለም ኃይል ይሁን አሜን ይላል። አንድ ጥቅስ እንይና ከዛ በኋላ እንጨርሳለን ማለት ነው። ታዲያ መቼ ነው የሚታየው ሲባል እንመጣለን ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 እግዚአብሔርን ማንም ከቶ አላየውም። የሚታየው እስከዛሬ ድረስ በራእይ ነው የሚያዩት፣ በህልም ነው የሚያዩት፣ በሬቪሌሽን ነው የሚያዩት የነበረው ነቢያቶቹ። ራእይ ዮሐንስ ምዕራፍ 22 ላይ ቁጥር 3 ላይ ታገኙታላችሁ። የትንሣኤ ቀን ባሪያዎቹ በጀነት ውስጥ ያዩታል ማለት ነው። ራእይ ዮሐንስ ምዕራፍ 22 ቁጥር 3 ላይ ባሪያዎቹም ያመልኩታል፣ ያኔ ፊቱንም ያያሉ። ይሄን ይመስላል። ፊቱንም ያያሉ ባሮቹ። ጀዛከላሁ ኡስታዝ። ኢንሻአላህ ኡስታዝ መልእክትህን አድርሻለሁ። እሺ አይ ቲንክ ጽፎልካል። ኢንሻአላህ። እሺ እሱ እስኪመጣ ወይ ኡስታዝ ነው እሱ እስከሚመጣ ወይ ከቫይራል ጋር ታወራለህ ከማን ጋር? ይቅርብኝ። እንትና እኮ ጠበጠበኝ እስኪ በቃኝ ድረስ። ሰላም ኡስታዝ፣ ደህና ነህ? ሰላም፣ እንዴት ነህ? ደህና ነው ወይ? አለሁልህ። ባይዘው በጣም ሪስፔክት አደርጋለሁ። ዝም ብዬ ካንተ ጋር ለመሟገት ምናምን ነገር እንትን ማለት አልፈልግም። ባይዘው ለመማር ምናምን ነው ፈልገው። አይኔ ነው የፈጠጠው ስላልተረዳው ነው እንጂ መልስ ስለሌለ አይደለም። ኤኒዌይስ ግን ጥያቄዎች አሉኝ። ባይዘው ሳልፈልግ ኤክስፕሎር እንዳደረግ እያደረጋችሁኝ ነውና መጠየቅ እችላለሁኝ የተወሰኑ ጥያቄዎችን እስከዛ የምትጠብቁት ሰው እስከሚመጣ ድረስ። ትችላለህ። ልቀጥል ኡስታዝ? ተመጣጣኝ። ኦኬ እሺ። እንትን በቁርአን ፒፕል ኦፍ ዘ ቡክስ ብሎ የሚጠራቸው አሉ፣ ወይም አህለል ኪታብ ተብሎ የሚጠሩ አሉና እነዛ አይሁድ፣
ክርስቲያኖችና ሜቢ ወይ ሳቢያን ወይ ማጂያን የሚባሉት ይጠቀሳሉና እንዲሁ ደግሞ በቁርአን ሜቢ ቨርሱ ባላስታውሰው ይችላልኝ ግን ቁርአኑ የእነዚህ people of the books የሚባሉት ሰዎች የነሱ ምግብ መመገብ ይፈቅዳል ወይስ አይፈቅድም የሚለው ነገር ለማወቅ ፈልጌ ነው። ምክንያቱም ኢትዮጵያ ውስጥ ትራዲሽናሊ እኔ ለምሳሌ አሁን በፊት የሙስሊም ስጋ በላ ነበርና ኢትዮጵያ ውስጥ እንደ ትራዲሽን ይሁን እንደምን እንዳስተምሮ ይሁን ለምሳሌ የክርስቲያን ስጋ ትበላላችሁ ወይስ አትበሉም? ሰምተናል። ምናልባት ኡስታዝ አልተመቸውም ይሆናል። እሺ ቫላር እንዴት ነህ ኡስታዝ? ምናልባት ድምጽ ምናምን ሲልበት አንዳንዴ ሚዩት ያደርጋል። እሺ ለዛ ነው ቫላር። እሺ ስሚዜ ምናልባት እናንተም ልትመልሱልኝ ትችላላችሁ አውራይ። እሺ አህለል ኪታቦችን በቁርአን ውስጥ አህለል ኪታቦችን አላህ Subhanahu Wa Ta'ala በዋናነት ክርስቲያኖችንና አይሁዶችን አህለል ኪታብ ተብለው ይጠራሉ ወይም ደግሞ people of the book ያልከው አንተ ማለት ነው። አህለል ኪታቦች ተብለው ይጠራሉ። ጀምዓ አድርጎ አላህ Subhanahu Wa Ta'ala የነገረን ከሱ ውጪ የሱ ስም ከተጠቀሰበት ውጪ ያለን ነገር የታረደን ነገር እንዳንመገብ አላህ Subhanahu Wa Ta'ala አዞናል። ከሱ ስም ውጪ የታረደ ነገር በአጠቃላይ እንዳንመገብ ነግሮናል። ኻስ አድርጎ ደግሞ ወይም ደግሞ ስፔሲፊካሊ ደግሞ ስለ አህለል ኪታቦች ደግሞ ነግሮናል። በአጠቃላይ ምን አይፈቀድም? የአላህ Subhanahu Wa Ta'ala ስም ያልተወሳበት ኦኬ፣ የአላህ Subhanahu Wa Ta'ala ስም ያልተወሳበት ወይም ደግሞ ከሱ ውጪ ያለ ነገር የተወሳበትን የታረደን ነገር እንድንመገብ አላህ Subhanahu Wa Ta'ala ከልክሎናል። ያን ነገር እንዳንመገብ ማለት ነው። ከልክሎናል። ያ አላህ ሚት እሺ ይሄ ዓም ነው ወይም ደግሞ ጀነራል የሆነ ሩል ነው ማለት ነው። ስፔሲፊካሊ ደግሞ ወይም ደግሞ ኻስ አድርጎ ደግሞ ስለ አህለል ኪታብ አላህ Subhanahu Wa Ta'ala ይነግራናል። ስለ አህለል ኪታብ ብሎ ማለት አሁን የተነጋገር ነው ማለት ነው። የክርስቲያኖችና የአይሁዶችን ማለት ነው። በዋናነት እዚህ ላይ ዑለማዎች ሁለት አይነት አቋም አላቸው። አህለል ኪታብ የሚባሉት እነማን ናቸው? አሁን ላይ አህለል ኪታብ የሚባሉት አሉ ወይ የሚለውን የተለያዩ አቋም አላቸው። ግን ዋጂሁ እኔ በደንብ እንትን የምለው አህለል ኪታብ ተብለው በአንዱ አላህ Subhanahu Wa Ta'ala ብቻ ሳያጋሩ ኦኬ፣ ሳያጋሩ አህለል ኪታብ ተብለው ትክክለኛውን የአላህን Subhanahu Wa Ta'ala መልእክት ኦኬ፣ ትክክለኛውን አላህ Subhanahu Wa Ta'ala መልእክት ያ ማለት ትክክለኛውን ትምህርት አስተምረው የአስተምህሮ የሚቀበሉና ያንን የሚከተሉ የሆኑትን ያረዱትን ምግብ መመገብ ይቻላል። ኦኬ መመገብ ይቻላል። ያ ማለት ምንድነው? ትክክለኛ የነብያቶቹ አስተምሮ አሰሩ ወይም ደግሞ ኦሪጂናል የሆኑ ትምህርቶችን ተከትለው የመጡ ከአንዱ አምላክ ውጪ የማያርዱ አህለል ኪታቦች ሆነው ከአንዱ አምላክ ውጪ የሆነን የማያርዱ እነሱ ያረዱትን ምግብ መመገብ ይቻላል እንጂ አሁን ላይ ያሉት ለምሳሌ ከረንትሊ ክርስቲያኖች እንደምታውቀው ሲያርዱ ለምሳሌ ይሄ በአብ በወልድ በመንፈስ ቅዱስ ከአንዱ አምላክ ውጪ ሌላን ጠርተው የሚያርዱ ከሆነ የነሱ ምግብ መመገብ አይችሉም የሚሉ የዑለማዎች አቋም አለ። በሌላም በኩል የተዘገበ ግን የተለያየ አቋም ያላቸው አሉ። ይሄን ይመስላል። ቫላር ሙስታቂም የምትጨምረው ፖይንት አለ እዚህ ላይ ምናልባት ኡስታዝ ወሂድ ስላልተመቸው? አይ ሐቢቢ በጣም ማብራርታ ማሻአላህ አሪፍ ነው። መርሐባ ቫላር ገብቶሃል? ፖይንቱ ገብቶኛል። ግን አህለል ኪታብ ሲባል ለምሳሌ አሁን ኦርቶዶክስን ሳንጨምር ለምሳሌ ወይስ አይሁድ ያረደውንስ መብላት ይቻላል? ለምሳሌ ጂውሾች ያረዱት ምክንያቱም ሞኖቴይስቲክ ናቸው እነሱ። ምክንያቱም ኮሸር ሎዋቸው የነሱ ኮሸር ሎ ወይም በእናንተ ሐላል የምትሉት ሜቢ ተቀራራቢ ነው ብዬ አስባለሁ። ምክንያቱም ለምሳሌ ኦርቶዶክስ ወይ ፕሮቴስታንት አብ ወልድ መንፈስ ቅዱስ ብሎ ሜቢ መባረክ ይባላል። እንደዛ ብሎ የሚያርድ ከሆነ ላይፈቀድ ይችላል። አንደርስታንድ አድርገዋለሁ። ባይዘው ወይኔ አህለል ኪታብ ስለተባለው ሁሉም people of the book ናቸው ማለት አይደለም። ይገባኛል። ግን
መጽሐፉ የጠቀሳቸው ሰው እነማን ናቸው? ክርስቲያን ያላቸውስ የትኞቹ ናቸው? ማለት እነዛኞቹ ክርስቲያኖች በአብ ወልድ በመንፈስ ቅዱስ የሚያምኑ ክርስቲያኖችን እና ደግሞ ወይስ ጂውሽስ? አሁን ለምሳሌ እንዳልኩ ኮሸር ሎው እና ሐላል የሚባል አለ። አይሁድ ያረደውንስ መመገብ ትችላላችሁ? አዎ እንደነገርኩ አሁንም ቢሆን ከነሳራ ከክርስቲያኖችም ቢሆን ከአይሁድም ቢሆን ዋናው ፖይንት ምንድነው? ያንን እርድ በሚያከናውኑበት ጊዜ የአንዱን አምላክ ስም ብቻ ጠርተው ከአንዱ አምላክ ውጪ ወይም ደግሞ ከአንዱ አምላክ ከአላህ Subhanahu Wa Ta'ala ውጪ ሌላን ስም የማይጠሩ ከሆነ ያንን አላህ Subhanahu Wa Ta'ala ስፔሲፊካሊ አድርጎ እንዲሁ በተመሳሳይ ፈቅዶልናል። ይሄ ራሱ በተመሳሳይ በጋብቻም አለ። የአህለል ኪታብ አም የሆነውን ከልክሎ ማለት ነው መخصوص ያደርግልናል። ስፔሲፊካሊ ያለውን ነገር ይነግረናል ማለት ነው። አሁን አንተ ይሄ የእርዱን የስጋ መብላት አለመብላት ፖይንቱን ስላነሳኸው ብዙዎች ዑለማዎች የሚያስቀምጡት ከምን አንፃር ነው? እነዚህ አህለል ኪታቦች የሚባሉት አላህ Subhanahu Wa Ta'ala ኻስ አድርጎ አስቀምጧል፣ ስፔሲፊካሊ አድርጎ አስቀምጧል። እነዛ ግን ምን ሲሆን ነው ብለው የአንዱን አምላክ ብቻ ስም እየጠሩ ያንን ነገር የሚያደርጉ ከሆነ የነሱን ያረዱትን ምግብ መብላት ይቻላል የሚል ነው ያስቀመጡት ማለት ነው። ጥያቄ ትንሽ የፈትዋ ጥያቄ ነው። እኛ አመሰግናለሁ። አይ እኔ ስፔሲፊክ ልታረግልኝ ስለፈለኩ ነው ያቺን ፓርት። ምክንያቱም ኦልሬዲ አህለል ኪታብ ስለተባለ ሁሉም ክርስቲያን አህለል ኪታብ people of the book አይባሉም የሚለው ነገር መረዳት ስለፈለኩኝ ነው። አይ ሌሎቹ አህለል people of the book አይባሉም የሚል አይደለም ፖይንቱ ከተረዳይ። ኦኬ አህለል ኪታቦች በአጠቃላይ ክርስቲያኖችና አይሁዶችን አህለል ኪታብ ተብለው ይጠራሉ። who have the scripture ማለት ነው አይደል? ስክሪፕቸር የተሰጣቸው people of the ትክክል። ኦኬ እሺ ቴንክ ዩ። ሁለተኛ መቀጠል ይችላል? ሌላ ሰው ያንተ ጥያቄ እሺ ኦኬ እሺ ችግር የለውም። በቃ የፈትዋ ጥያቄ ነው የምትጠይቀው? እሺ ጠይቅ። ፈትዋ አላውቀውም። ፈትዋ ማለት እሺ ኡስታዝ መጥቷል። በቃ አሁን ጠይቅ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ኡስታዝ ቀጥል። መች ቦታ አልነበርኩም ግን ጥያቄውን ሰምቼዋለሁ ራሱ ማለት ነው። በነገራችን ላይ አላህ በቁርአን ውስጥ በሱረቱል በቀራ ምዕራፍ 2 ቁጥር 121 ላይ ሙሽሪክ ሴቶችን እንዳናገባ ወይም ደግሞ ሙሽሪኮችን እንዳናገባ ተከልክለናል። በሱረቱ አናም ምዕራፍ 6 ቁጥር 121 ላይ ደግሞ ከአላህ ስም ውጪ ሌላ አካል የተነሳበትን እርድ እንዳንበላ ከልክሎናል። ነገር ግን ሱረቱ ማኢዳ ምዕራፍ 5 ቁጥር 5 ላይ የመጽሐፉ ሰዎች የሚባሉትን ምግብ መብላትና ሴቶቻቸውን ማግባት ተፈቅደዋል አይልም። ብዙ ክርስቲያኖች አሁን የሚያነቡት እንደዛ ነው። የመጽሐፉ ሰዎች እነማን ናቸው ብሎ ጥያቄ ያቀርባሉ። የመጽሐፉ ሰዎች የሚባሉ ክርስቲያንና አይሁዶች ናቸው ስንላቸው ታዲያ የመጽሐፉ ሰዎችን የበሉትን ያረዱትን መብላትና ሴቶቻቸውን ማግባት የተፈቀደ ነው ብሎ ይላሉ። እንደዛ አይልም ቁርአኑ፣ እንደዛ አይልም ራሱ ማለት ነው። በኋላ አንብበዋል በደንብ ሙሉ በሙሉ እኮ ቁርአን እኮ አላነበብኩትም። እንትኑ ሱረቱ ማኢዳ ምዕራፍ 5 ቁጥር 5ን አላነበብኩም። እንደዛ አምስት የሚለው ለምሳሌ ሳሂህ ኢንተርናሽናል ትራንስሌሽን ይባላል። ሳሂህ ኢንተርናሽናል ትራንስሌሽን በእንግሊዘኛው this day good foods have been made lawful and the food of those who were given the scripture is lawful for you and your food is lawful for them. የነርሱ ምግብ ለናንተ የተፈቀደ ነው፣ የናንተ ምግብ ደግሞ ለነርሱ የተፈቀደ ነው ይመስለኛል ከተሳሳትኩ ኢንተርፕሬቴሽን ሷሂህ ማኢዳ 5:5 ላይ ማለት ነው። እሺ ቀጥል። ይሄን ለመጠየቅ ነው እዛ ላይ ቀጥለው ካልጨረስከው በቃ እቺ ነች ያስኳት ኮት ባይዘው ኮቴሽን ነው ወይም ደግሞ የሶፋሊ ትራንስሌሽን እያለ እነዚያ መጽሐፍን ከተሰጡት ይላል። ከምትል ፕሪፖዚሽን አለች መስተዋደዳለች። ከመጽሐፍን ከተሰጡት ነው የሚለው። መጽሐፍን የተሰጡት ሳይሆን የሚለው ከተሰጡት ከምትለው ፓርሻል ነው ሆነ የምትመጣው። ስፔሲፋይ ተደርጋ እንትን ያለች ነው። ከነሱ ውስጥ የመጽሐፉ ሰዎች ሁሉ እኩል አይደሉም ይላል ቁርአን ላይ። ከፊሎቹ በጣም ያላን ስም የሚያወሱ የሚዘክሩ ሰላትን የሚሰግዱ አሉ ይላል። ቁርአን ሲመጣላቸው እኛ ከርሱ በፊትም እኮ ቁርአን ከመውረዱ በፊት ሙስሊሞች ነበረን ብለው ቁርአንን የተቀበሉላ አሉ። ስለዚህ ሞኖቲዝም ያሉትን
ሴቶቻቸውንም ማግባት ይፈቀዳል። እንደና ደግሞ እንትናቸውንም ያረዱትንም መብላት ይቻላል ማለት ነው። ምክንያቱም የአንድ አምላክ ነው። አሁን አይሁዳኖችን እንደ ኤግዛምፕል አምጥታል። ቫስት ማጆሪቲ አይሁዶች ሙሽሪኮች አይደሉም፣ የአንድ አምላክ አስተምሮት ያላቸው ናቸው። ስለዚህ እነሱ ያረዱትን በሐሸም ስም ያረዱትን ካለ መብላት ይቻላል፣ ሴቶቻቸውንም ማግባት ይቻላል። ይሄ ነው ያለው ነገር ማለት ነው። ከምትለዋን ግን ያዛት። እሺ መጽሐፍን ከተሰጡት እስቲ አንድ ጃስሚን አማርኛውን አጭላቸው ከምቺ ከሆነ ሌሎቻችሁም ካላችሁ አውጡላቸው ምችሉ ከሆነ እያዩት ይሻላል። እንደዚህ ግልጽ ባለ መልኩ ማለት ነው። ኦኬ ጃስሚን አለሽ? እሺ እኔ ልክፈተው በቃ። እና ጳውሎስ ቅዱስን ብሎ ያረደውን ቁጥር ስንት ላይ ልክፈት ኡስታዝ? ምዕራፍ 5 ቁጥር 5 ላይ ይታያል። ብዙ ብሏል። ብዙ ብሏል። ለኔ ይታየኛል። እኔ እንትን ስለሆነ እሺ በታውት ስላልኩት እስቲ የሚታያችሁ ከሆነ ነው። እሺ ጄክ ከፈትሽ። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የነዚያ መጻሕፍት ሰዎች ምግብ ለእናንተ የተፈቀደ ነው፣ ምግቦቻቸው ለነሱ የተፈቀደ ነው። ከምዕመናን ጥብቆቹ ከነዚያ ከእናንተ በፊት መጽሐፍን ከተሰጡት ሴቶች ይላል። ከተሰጡት መጽሐፍን ከተሰጡት ከምትል ነገር አለ። በአረብኛው ላይ ሚን ምትል አርፍ ጀራለች። ስለዚህ ያ ነገር ነው እንትን ያለው ማለት ነው እንጂ ጀነራሊ አይደለም። ስፔሲፋይ ተደርጎ የሚቀመጡ ነገሮች ናቸው ማለት ነው። ከምትለዋ ነገር አለች አንደኛ ነገር ያው እንትን ከነሱም ማለት ነው የትኞቹ እንደሆኑት ያመለክታል ማለት ነው። የትኞቹን እየተባለ እንደሆነ ኦኬ። እኔም ያን ማወቅ ስለፈልግ ነው። ምክንያቱም ኦርቶዶክስ በትሪኒቲ ሰዎች ሁሉ እኩል አይደሉም ናቸው ማለት ኪታብ የሚለውን ነገር ለማወቅ ስለፈለኩኝ ነው። ነገር የለውም። የመጽሐፉ ሰዎች ሁሉ እኩል አይደሉም ነው የሚለው። እኩል አይደሉም ብሎ ለይቶ ነው የሚያስቀምጠው። እንትን ላይ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 113 ላይ ስትመለከተው እንደዛ ነው። የመጽሐፉ ሰዎች ሁሉ እኩል አይደሉም፣ ከመጽሐፉ ሰዎች ቀጥ ያሉ ይላል። ቅድም እንዳልኩ ከመጽሐፉ ሰዎች ቀጥ ያሉ በሌሊት ሰዓቶች እርሱን የሚሰግዱ ሆነው ያላን አንቀጾች የሚያነቡ ሕዝቦች አሉ። እነዛን ሰዎች ማግባትም ያረሩትንም እርድ መብላት ሐላል ነው፣ ይፈቀዳል። ያንን ነው እንትን የሚለው ከምትለዋን ነገር አስምረባት ሁሉ ጊዜ ማለት ነው። እሺ ኡስታዝ፣ ሁለተኛ ጥያቄ መጠየቅ የምችል ከሆነ የመጨረሻ ከዛ ከታችሁን የመማር እችላለሁ። ሁለተኛ ጥያቄ መቀጠል እችላለሁ? ትችላለህ። ኦኬ እሺ። ለምሳሌ ቁርአን ላይ 6:38 ላይ ካልተሳሳትኩ we have neglected nothing ቁርአን 6:38 ኦኬ 6:38 ኦሬዲ ይመስለኛል ካልተሳሳትኩ ኦሬዲ ቁርአን በቂ ነው የሚል አይነት አስተምሮ ወይም ጽሑፍ ያለው ይመስለኛል አይደለ? ቁርአን በቂ ነው ራሱን የቻለ ነው 6:38 ላይ ነው we have neglected nothing in the book በመጽሐፉ ወይም በቅዱስ ቁርአኑ የተረሳ ነገር አልተውንም ሲል ያ አብይ ነገሮች ዋና የሚባሉ ነገሮች በቁርአን ውስጥ ተቀምጠዋል ነው። ኦኬ ዋና አልተውንም ሲባል ዋና የሚባሉ ነገሮች ተቀምጠዋል ነው አይደለ? ተቀምጠዋል ነው እንጂ አሰስገሰሱ የቁጥባቱ አርቲቡሪና ቶራቦራ የሚባል ነገር ቁርአን ላይ ተቀምጠዋል ማለት አይደለም። አንደኛ የመጀመሪያው፣ ሁለተኛ ነገር አርቲቡሪ የሚባሉ አርቲቡሪና ቶራቦራ
ነው አርቲቡሪና ተወራ ቦራ ነው ያልኩት። ስለሌላ መጽሐፍ መገለጽ ሳይሆን አጋጣሚ አጠቃላይ እንዳጠቃላይ ሁሉን ነገር አልተጻፈም ለማለት ፈልጌ ነው። ኦኬ እሺ የኔ ጠይቁ ለምንድን ነው ለመሰለው ይዲ ይቅርታ እያቋረጥኩ እንዳይመስልና ትናንትና እንደ ቀልድ ሳይሆን በቁም ነገር ነበር የጠየኩት። ካልተሳሳኩ የሆነ ልጅ እስሚዝ የምታስታውሰኝ ከሆነ ተገርዛሃሉ ብዬ የጠየኩት ልጅ ነበርና ቁርአን ላይ ስለ ግርዛት ኤክስፕሊሲትሊ የተጻፈ ነገር አለ ቃል በቃል የለም። እሱ ነው ኮምለኮ የለም ሐዲስ ላይ ነው ያለው። ሐዲስ ላይ ነው ያለው። ስለዚህ በጣም እንደ አንተ የምትቀበለው ወይ እናንተ የምትቀበሉት እንደ ሱና ወይ ማለት ኦብሊጋቶሪ ነው ወይስ በፍሪ ዊል የሚደረጉ ነገሮች ናቸው? እንደ ሱና ካልተሳሳኩ ሱና ማለት ፍሪ ዊል ምንድነው? ግርዛትን ነው የምትለው? አዎ ግርዛት ግርዛት እንትን ነው ራሱ ማለት ነው። አዎ ግዴታ ነው ራሱ ማለት ነው። ግዴታ ነው ዋጅብ ነው። ዋጅብ ነው። ዋጅብ ማለት ኦብሊጋቶሪ ነው ማለት ነው። እንግዲህ ኦብሊጋቶሪ ነው ወንድ ልጅ ዋጅብ ነው። በቁርአን ላይ አልተቀመጠም፣ በሐዲስ ላይም እንትን አለ። ሐዲስና ቁርአን ለኛ እንደ ማስተር ፕላን እና እንደ ስፔሲፊኬሽን ነው የሚታየው። አንድ ህንጻ ሲሰራ ማስተር ፕላን የሚባል ነገር አለ። ዲዛይኑ ዋናው ዲዛይኑ አይደለ? ከዛ ውስጡ ያለው ዝርዝር ደግሞ ስፔሲፊኬሽን የሚባል ነገር አለ። ስለዚህ ቁርአን ጥቅል ነው። አብይ በሆኑ ጉዳዮች ዋና የሚባል ነገር ቁርአን ላይ መቀመጥ አይገባውም ነበር። ኦብሊጋቶሪ ሐዲስ ነው ወይኛ እኮ ወሂ ነው ብለን ነው የምናምነው። ሐዲስም እኮ ወሂ ነው። ረሱላህ ሰለላሁ ዐለይሂ ወሰለም እንደዛ ከሆነ ከልባቸው ክላሲፊኬሽን አለው። ለምሳሌ ሳሂህ ሐሰን እሱ ይኖረው እንጂ ግን ዋናው ነገር አሁን የተለያየ ጥያቄ ባንድ ያጠይቀኛ ጉንጬ ስለማይችል ጉርሻ ስታጎርሰኝ አንድ ጉርሻ ጉርሰኝ እሱን አላምጬ ውጪ ከዛ በኋላ ጨጓራ ያለዛ ጨጓራ በሽተኛ እንዳለው ማለት ነውና ጥያቄ ጠየቀኝ። ስለ ቁርአን ነው። ቁርአን ላይ ለምን አልተገለጸም? ሱረቱል አንዓም ምዕራፍ 6 ቁጥር 38 ላይ ምን ብለህ ጠየቀኝ? በመጽሐፉ ላይ የተውነው ምንም ነገር የለም ይላል። ስለዚህ ዋና ዋና የሚባሉ ነገሮች አበይት የሆኑ ነገሮች ቁርአን ላይ አሉ። አብይ በሆኑ ነገሮች ላይ ቁርአን ዘርዝሮልናል። ንዑሳን የሆኑ ነገሮች ደግሞ ስንፈልግ ወይም ዝርዝር ነገር ስንፈልግ ደግሞ ሐዲስ የሚባል ነገር አለ። ታዲያ ቁርአን ሪቪልድ ከሆነ ሐዲስም ሪቪልድ ነው ብለን የምናምነው። ታዲያ ቁርአንና የሐዲስ ልዩነታቸው ምንድነው ብለን ካልን ቁርአን አንደኛ የአምላካችን ያለ ንግግር ነው። ሁለተኛ በመላእክቱ ጅብሪል አማካኝነት የመጣ ነው። ሶስተኛ ነገር ደግሞ ኢባዳ የሚፈጸምበት ነው። ማለትም ስትቀራው ኢባዳ ነው፣ አጅር አለው አላህ ዘንድ። አራተኛ ደግሞ ለረሱል ሰለላሁ ዐለይሂ ወሰለም የተሰጠ ሙጂዛ ነው፣ ታምር ነው። አምስተኛ ነገር ደግሞ አላህ እንደሚጠብቀው ቃል የገባለት ነገር ነው ቁርአን ማለት። ሐዲስ ማለት ደግሞ ቃሉ የረሱል ሰለላሁ ዐለይሂ ወሰለም ሆኖ መልእክቱና ሐሳቡ ግን ያላህ ነው። ልዩነቱ ያ ነው። እሱን እንደሚጠብቀው ሐዲስን እንደሚጠብቀው አላህ ቃል አልገባም። እንደገና ደግሞ ለረሱል ሰለላሁ ዐለይሂ ወሰለም እንደ ሙጂዛ እንደ ታምራት ተደርጎ አልተሰጣቸውም። እንደገና ደግሞ እሱን ሐዲስን ብታነበው በማንበቡ ውስጥ ያለውን ነገር ህግጋቱን በመጠበቅ አጅር ታገኝ ይሆናል እንጂ ስላነበብክ በእያንዳንዱ ሐርፍ ላይ ልክ እንደ ቁርአን አጅር አታገኝበትም። ልዩነት አላቸው፣ ግን ሁለቱም ምንጫቸው ከአንድ ነው። ለምን? ቁርአን መልእክቱም ቃሉም ያላ ሲሆን ሐዲስ ደግሞ መልእክቱና ሐሳቡ ያላ ሲሆን ቃሉ ግን ረሱል ሰለላሁ ዐለይሂ ወሰለም በራሳቸው ዘይቤ፣ በራሳቸው ባህል፣ በራሳቸው ሙዳይ ቃላት እንዲናገሩ ተደርጓል ማለት ነው። ይሄ ነው የሁለቱ ልዩነት ማለት ነው። ከዛ ሐዲስ የሚባለው ነገር ክላሲፊኬሽን ለምን ተፈጠረ? እንደዚህ ማለት ሰሂህ፣ ሐሰን፣ መውዱ ምናምን የሚባሉ ነገሮች ለምን ተፈጠሩ? ደግሞ እሱ ደግሞ ሌላ የሐዲስ ክላሲፊኬሽን ይባላሉ፣ ትምህርት አለው። ስለዚህ የመጀመሪያውን ጥያቄ ጨርስና ከዛ በኋላ ወደ ሶስተኛው መሄድ ትችላለህ ማለት ነው። ይሄን ይመስላል። እሺ ቴንክ ዩ። አይ ዋጅብ ነው ስላልከኝ ኦልሬዲ በጣም ኦብሊጋቶሪ የሆነ ነገር በቁርአን ሊጠቀስ ይገባል ብዬ ስለማስብ ነውና ምክንያቱም ለምሳሌ ቶራ ላይ እነዚህ በጣም ስትሪክት የሆኑ ህጎች በቶራ ተቀምጠዋል ብዬ ነው። በአይሁድ መጽሐፍቶች ላይ ፔንታቲክ ላይ ተቀምጠዋል ብዬ ስለማስብ ኦልሬዲ ሌላ ታፍሲር ወይ ደግሞ እንትኖች ራባይክ ጽሁፎች ላይ አይደለም የተቀመጡት እነዚህና ኦልሬዲ ዋጅብ ወይም ኦብሊጋቶሪ ከሆነ የጌታ ቃል ተቀበላለህ። አዲስ ኪዳን አትቀበልም አንተ ሪፈር እንደምታደርገው ሪፈር አደርጋለሁኝ። አንተ ትቀበለዋለህ ሙሉ በሙሉ አዲስ ኪዳን ኖ አይ አንተን ተቀበል። እኔ ጥያቄ ነው። እኔ ልከከለኝም እኮ አይደለም ጥያቄ ወዲያው ነው መመለስ። ትቀበላለህ? አሁን ለምሳሌ ባለፈው ትቀበላለህ ወይ ስለ አልቀበልም። ኦኬ እንደዛ ከሆነ ችግር የለም። አይ ማቴዎስ ወንጌል ምዕራፍ 5 ላይ አንድ ጥቅስ አለ እና እሱ እንዴት ታየዋለህ ልልህ ነበር። አንዳንዴ ከክርስቲያኖች ጋር ስለምናወራ ማለት ማቴዎስ ወንጌል ምዕራፍ 5 ላይ አይተዋል እሱን ምናልባት በቃል እንትና አልሸመድድም ባይዘው እኔ ሰነፍ ተማሪ ነኝ። አይ ችግር የለውም። አሁን ቁጥር 43 ላይ ማቴዎስ ወንጌል 5:43 ላይ ባልንጀራህን ውደድ ጠላትን ጥላ እንደተባለ ሰምታችኋል አለ።
አይደለ? ባልንጀራን ውደድ ጠላትን ጥላ ይላል እንደተባለ ሰምታችኋል አለ ከኦሪት ላይ ጠቅሶ ኢየሱስ አይደለ? የት ቦታ ላይ ነው ባልንጀራን ውደድ ጠላትን ጥላ የሚለው ጥቅስ ያለው? አለ ምን ላይ ነው ያለው? እዛው ብሉይ ኪዳን ላይ አለ ባይዘው ይቅርታ አድርገኝና ወይድ ቃል በቃል እንደዚህ ያወጣው ዘዳግም ላይ አለ ባይዘው። ኧረ 1000 ዓመት ሰጣለሁ ጊዜ ሰጣለሁ ከመጣሱን አደንቃለሁ። ምን የሚል ቃል ነበር ያልከኝ? እሺ ድገምልኝ። ባልንጀራን ማቴዎስ ወንጌል ምዕራፍ 5 ቁጥር 43 ላይ ባልንጀራን ጠላትን ጥላ ምዕራፍ 5 ቁጥር 43 ላይ ያለው አውጣለህ ጂ። አይ እኮ ምዕራፍ 5 ቁጥር 43 ግን ኦልድ ቴስታመንት ወይ የአይሁድ መጽሐፍ ላይ የለም ይሄ እኮ አለ ስላልክ ነው እኮ ብሉይ ኪዳን ላይ አለ ብለህ አለ ያመጣልህ ችግር የለውም። ይሄን አመጣልሃለሁ ችግር የለውም። ይሄ አይደለም ርዕሳችን ግን አመጣልሃለሁ። ኖ አይ ሰርች አድርገህ አምጣ 1000 ዓመት ሰጣለሁ። አንተ ይሄን ካመጣ አደንቅሃለሁ። አታመጣም። እሺ ችግር የለውም። እሱን አይተዋል። ኤኒዌይስ አላነበብኩም። አምስት ነግረኛል። አይ ቃሉን አስታውሰዋለሁ። ምንድነው ያልከው? አሁን ያልከኝ ባልንጀራን ራስህ ውደድ አይደለ? አይደለም እንደዛ አላልኩም። አየህ እንደዛ ነው ጥቅሱ ላይ በደንብ አስተውል አዳምጠኝ። አሁን ልድገምልህ ለኔ ለመጨረሻ ጊዜ ባልንጀራን ውደድ ጠላትህን ጥላ እንደተባለ ሰምታችኋል አለ። ባልንጀራን ውደድ ጠላትህን ጥላ የሚል አለ የሙሴ ሕግ ላይ። ኦኬ አይ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል የሚለው እሱማ የለም። ታዲያ አለ አይደለም ትለኛለህ? ኖ አይደለም። ባልንጀራህን እንደራስህ ውደድ ጠላቶቻችንም ውደዱ የሚለውን ቃል አረን እንደዛ የሚል ቃል ስላለ ነው ጥቅስ ነው የተጠቀሰው። እንደዚህ የሚል ቃል አለ ወይ ነው ያልኩ። የለም ኖርማሊ ጠላትን ስለመጥላት እንደዚህ ባልንጀራህን ውደድ ጠላትህን ጥላ የሚል አንድ ቦታ ላይ ተቀምጦ አታገኘውም ባይዘው። ነገር ግን በብሉይ ኪዳን ባልንጀራህን እንደራስህ ውደድ የሚል ቃል አለ። ይሄን ታውቃለህ? እኔ መቻልኩኝ እኔ ጥቅሱን አንብቤ እኮ ይጥቅስ አለ ወይ ነው ያልኩ። ባልንጀራህን እንደራስህ አድርገው ውደድ የሚል አለ ብዬ ጠይቄያለሁ እኔ። አይ ስትጠይቀኝ ባልንጀራህን እንደራስህ ውደድ እንደተባለ ሰምታችኋል፣ ጠላትህንም ጥላ የሚል ቃል እንደተባለ ሰምታችኋል ነው የሚለው አይደለ? ባልንጀራህን እንደራስህ ውደድ የሚል ተናግሬያለሁ እኔ። ከዘጠኙ ቀዳዶች የትኛው ነው ያወራሁት? ወይዲ ዲቤት አናርገው እኔ ካንተ ጋር እንደዛ ታድርገው በጣም ይደብረኝ ካንተ ጋር መከራከር ኖ ታዲያ ካንተ ጋር ነው የምኖረው እኔ ከኔ የተሻለ ዕውቀት አለ ብዬ ስለማስብህ ካንተ ጋር መከራከር ኖ አይ እንደዛ ሳይሆን ይኸውልህ እኔ ባልንጀራህን እንደራስህ አድርገህ ውደድ የሚል ጥቅስ አለ ወይስ የለም ብዬ አልጠየቅኩም። በጥቅሱ መሰረት ማቴዎስ ወንጌል 5:43 ላይ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል ሲል በሙሴ ሕግ ውስጥ ባልንጀራህን ውደድ ጠላትህን ጥላ የሚል ጥቅስ አለ ወይ ብዬ ስለ አዋላ አንድ ላይ አልተጠቀሰም፣ የተለያየ ቦታ ላይ ተጠቅሷል። ኦኬ የተለያየ ቦታ አምጣልኝ። ባልንጀራህን ውደድ የሚል አምጣልኝ፣ ጠላትህን ጥላ የሚል አምጣልኝ። ስለዚህ እከከኝ ልከክህ የሚለውን ነገርም እኔም ልጠይቅህና 1000 ዓመት ቆይቼ አመጣልሃለሁ፣ አንተም ታመጣልኛለህ። እውነቴን እኮ ነው። ለምሳሌ ቁርአኒክ የሚባሉ ሴክቶች አሉ አይደል? ቁርአኒስት ልክ እንደ ጴንጤዎች ሶላፊዴ ምናምን የሚሉ ኦንሊ ጂሰስ እንደሚባለው ኦንሊ ቁርአን የሚሉ ሴክቶች አሉ። እሱን ለሰይቷቸው በቃ ስለዚህ ቁርአንያ የሚባሉት ወይም ደግሞ ቁርአንያ የሚባሉት ሻሃዳ ሙሉ በሙሉ አንድ ላይ ቃሉ እንደተነገረ ታሳይኛለህ። ከቁርአን ላይ ሻሃዳውን ላኢላሃ ኢላላህ የሚለውን እና መሐመድ ረሱል አላህ የሚለውን አንድ ቨርስ ላይ አውጥተህ ታሳይኛለህ? አንድ ቨርስ ላይ የለም። አንድ ቨርስ ላይ እኮ አይደለም። እኔ ጠየቅኩህ ምንድነው ተነጣጥሎ እንድታመጣ ነው እኮ የጠየቅኩህ እኔ። የተለያየ ቦታ አድርጋ እንድታመጣ ተነጣጥሎ አምጣ ይሄው አምጣ። እኔ ወጥና አምጣ ላኢላሃ ኢላላህ ነው 1000 ዓመት ሰጣለሁ። እሱንም 1000 ዓመት ሰጣለሁ። አመጣልሃለሁ። ባልንጀራህን ውደድ ጠላትህን ጥላ በሚል በሙሴ ሕግ ውስጥ ተነጣጥሎ እንኳን ማግኘት አትችልም። ደግሞ ስለ ቁርአን ደግሞ ባልንጀራህን ውደድ ጠላትህን ጥላ የሚል ጥቅስ የሙሴ ሕግ ውስጥ ካለ ፓራፍሬዝ ኮቴሽን ነው እዚህ ጋር የተጠቀሰው እኮ ነጣጥዬ ባመጣ ነገር ማለት ነጣጥላ አታመጣም። 1000 ዓመት ሰጣለሁ። ራሱ እናትህ ማህፀን ውስጥ ገባ ራሱ አታመጣውም። ነጣጥላ ራሱ እናትህ ማህፀን ውስጥ ገብተም አታመጣውም። በቶራ ወይም ደግሞ በቶራ መጽሐፍ ማለት ሰሚት አደርጋለሁኝ እኔ ሰሚት አይደለም 1000 ዓመት እናትህ ማህፀን ውስጥ ድጋሚ እንድትፈጠር እድል ቢሰጥ አታመጣውም። ይሄን እንደ ኒቆዲሞስ ነው። እሺ ምክንያቱም ባይብል ለኛ ማለት
ይሄን ነገር በኮንፊደንስ የምንናገርበት አደንቀዋለሁ። ኖ የምንናገርበት የራሳችን እንትን አለ። አሁን ቁርአንያ ያልካቸው ሰዎች 50 ዓመት አይሞላቸውም ሲመጡ ማለት ነው። ከዛ በፊት 1600 1400 ዓመት ሰዎች ከረሱል ሰለላሁ ዐለይሂ ወሰለም ሰንሰለቱን የጠበቀ ነገር መጥቶ አንድ ረሺድ ከሊፋ የሚባል ሰው ተነስቶ አይ ሐዲስ የሚባል ነገር አያስፈልግም ቁርአን ብቻ በቂ ነው ብሎ ቢል 1400 ዓመት ሲጠቀሙ የነበሩ ሰዎችን እንዴት ነው ብለህ መጠየቅ አለብህ። አንድ እሱን ያዝልኝ። ሁለተኛ ነገር ደግሞ ላኢላሃ ኢለላህ መሐመድ ረሱሉላህ የሚለውም ቁርአን ላይ አለ ተነጣጥሎ አንድ ላይ ባይኖርም እሱ ላይ ችግር የለብንም እኮ አንድ ላይ ለምን ምስክርነቱም አለ ራሱ በተለያየ ቦታ ላይ ሆኖ ማለት ነው። አሁን እሱ አይደለም ነጥቡ ሱረቱም ማን ነው መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 5 ቁጥር 43 ላይ ባልንጀራን ውደድ ጠላትህን ጥላ እንደተባለ ሰምታችኋልና ይላል። ነገር ግን እንደዛ የሚለው ጥቅስ የቱ ጋር ነው ያለው? የለም ራሱ ነው እያልኩ ያለሁት። ደግሞ ሲጀመር ጀምሮ በቶራ ታምናለህ አንተ? በቶራ ታምናለህ ወይም አህዛብ በሆነም ለእስራኤል የተሰጠ ቃል ነው ብዬ አምናለሁ። ኖርማሊ ነው። አይ በቶራ ታምናለህ ወይ? በጥቅሉ በቶራ ታምናለህ ወይ ነው ያልኩህ። አምናለሁ። ኦኬ የተሰጠው ኮቬናንቱ ግን ለእስራኤል እንደሆነ አምናለሁ። ቶራ በስንት ይከፈላል? ኬቱቪም the writings the prophets ታናህ አይደለም የጠየኩ ስለ ታናህ አይደለም ስለ ታናህ አልጠየኩም። ታናህ ብዬ ስለ ታናህ ማለት ምን ማለት ነው ሲባል ነቢይም እንደገና ደግሞ ኩቱቢም እያልክ ምናምን ተነትላለህ። ቶራ በሶስት ይከፋል። ስለ ታናህ ሳይሆን ቶራ በስንት ይከፈላል? ስለ ፔንታትኩ ነው የምታወራኝ አይደለ? አዎ በስንት ይከፈላል? በስንት እኔ እንደ ጂውሽ አትጠይቀኝ። ባይዘ የሚከፈለው 5 ነው አይደለ? ፔንታቲክ ማለት አይደለም እሱ ቶራ ሁለት አይነት ቶራዎች አሉ አይደል? ቶራ ሄቤክታብ የሚባል አለ፣ ቶራ ደግሞ ሄቤአልፔ የሚባል አለ። ሁለት ናቸው አይደለ? ኦኬ። ይሄኛው ቶራ ሄቤክታብ የሚባለው እሱ በ5 ይከፈላል። አንደኛው ደግሞ ቶራ የሚባል አለ፣ ቶራ ሄቤአቤል የሚባል አለ። እሱ ደግሞ የራሱ የሆነ እንትን አለው። ሚሽና የሚባል ነገር አለው። በሚሽና ታምናለህ? አይሁድ አይደለሁም ብያለሁ እኔ ባይዘው እኮ በሚሽና ታምናለህ ወይ ነው የምልህ። ስለ ቶራ ሚሽና ማለት ምንድነው? ሚሽና ካባላ ሰፊሮት የሚባሉ ነገሮች አሉ አይደለም? ሚሽና የሚባለው የቃሉ ቶራ ማለት ነው። ሚሽና ይባላል አይደለ? ሚሽና የሚባለው ነገር ሚሽና ማለት ያው የቃሉ ሻና ከሚለው ቃል ነው የመጣው። ራሱ የሚደገመው አለ ከለዛ ሪፒቴሽን በአረማይስጥ ተናኢም የሚባለው ማለት ነው። ተናኢም የሚባል ነገር አለ፣ እሱ አለ። ስለዚህ አሁን ሚሽና የሚባል ነገር አለ ማለት ነው። እሺ ታልሙድ ትቀበላለህ? እቀበላለሁ። የትኛውን ታልሙድ ነው የምትቀበለው? ታልሙድ ኢየሩሳሌም ነው የምትቀበለው? ታልሙድ ባቢሎን ነው የምትቀበለው? የትኛውን ነው የምትቀበለው? እነዚህን አላውቃቸውም። አንተ የምትጠቅሳቸውን ባይዘው። ኦኬ ግምራንስ ትቀበላለህ? አይ የነገርኩህ እኮ ነው ያለው። እንትን ቶራ አለው ነው አይተ ኖ ቶራን እሱን ነው የምልህ። ቶራ የተሟላ አይደለም ራሱ ሲጀመር የተሟላ አይደለም። የአይሁድን መጽሐፍ ግን እንደ እግዚአብሔር ቃል እቀበላለሁ ነው። እኔ አሁን ሌሎች ቃላቶች እየጠቀስ እኔ ለማወዛገብ ብትሞክር ምንም ትርጉም አይሰጠውም። ኖ የይወዘጋ ሳይሆን አንተ ቶራ ላይ ሁሉ ነገር ሰፍሯል ስላልከኝ ነው ያለው። ያልሰፈሩ ብዙ ነገሮች አሉ ቶራ ላይ። ሚሽና ላይ የተቀመጡ ነገሮች አሉ። ሚሽና ላይ የተቀመጡ አሉ። ቶራ ራሱ በሁለት ይከፈላል ብያለሁ ራሱ እና ከሁለቱ አንፃር ከመጀመሪያውና ሁለተኛው አለ። ታራ ሄቤክታብ የሚባለው ላይ ያልተቀመጡ ግን ቶራ ሄቤአልፑ የሚባል አለ። እሱ ላይ የተቀመጡ አለ። ሄቤአልፑ ላይ የተቀመጡ ነገሮች 616 ህጎች አሉ። ስለዚህ እነዛ ህጎች ለምንድን ነው እዛ ላይ ያሉት ብለን አንልም። ገብቷል? ሁለቱንም እንትን ማለት ነው። ሁለቱም ግን ሪቪል የሆኑ ነገሮች ናቸው። ያኛው የጽሁፍ ነው፣ ይሄኛው ደግሞ የቃል ህግ ነው፣ የትውፊት ነው። ልክ እንደዛ ሆኖ ቁርአንም እንደዛ አይነት ነገር አለው ለማለት ፈልጌ ነው። ቁርአን በእንትን ደረጃ ሪቪል የሆነ ያላህ ንግግር ያላህ መልእክት ያለበት አለ። ለብዙም ማዕናው ወይም ደግሞ ቃሉም ንግግሩም ያለ ዛሂርና ካፊ እንደሚባለው ነው። ሃይድንና ኦብቪየስ
አይ አይደለም፣ እንደዛ አይደለም። በቃ በቃ አንዳንዴ ይላል ነው። ያኛውን ቃል ግን አመጣልሃለሁ። ኤኒዌይስ ፈልጌም ቢሆን አገጣጥሜም ቢሆን ኧረ እኔ ነገርኩህ። እኔ ተብቤም ቢሆን ከእያንዳንዱ ፔጅ ንጽጽር እኔ ነገርኩህ። ይኸው በዚህ ፊት 383 ልጆች አሉ። ንጽጽር አቆማለሁ ማለት በቃ ባይብል አላነበብኩም አላጠናውም ማለት ነው። እኔ ኮምፓራቲቭ ሪሊጅን ስቱደንት ነኝ። በነገራችን ላይ የሃይማኖት ንጽጽር ተማሪ ነኝ ስለ ተማሪ ነኝ፣ ግን ቢያንስ ቶራ ሙሉ ለሙሉ አጥንቻለሁ አንብቤያለሁ እና በዚህ ዙሪያ ላይ ያሉ አርጊመንቶችን ስለማውቃቸው ነው ይሄንን ነገር ጠይቄም ከስኮላሮቹ ምናምን ነገር እንደሌለ ያረጋገጡልኝ ነገር አንተ ደግሞ አመጣለሁ ካልክ እናትህ ማህፀን ውስጥ ድጋሚ ገብተህ ተፈጥረህ እንኳን አታመጣም ነው የምልህ። መልካም ካላገኘሁትም ደግሞ እማራለሁ፣ እየተማርኩ ሄዳለሁ። እንደዛ ነው አንደርስታንድ ማለት። እሺ ወዴ ግን በጣም ቴንክ ዩ። እሺ ምንም ችግር የለውም። በነገራችን ላይ ስለ ተውራ እናውራ ካለን አንድ አይሁዳዊ መቆም አሁን የሆነ ልጅ እንትን ብሏል። ስሚዞ አይተዋል? እንትን ብሏል። በጣም የሚጽፍ ልጅ አለ። ዩቲዩብም ላይ አሁን እያወራ ነው። እዚህ ቲክቶክ ላይ የሚመጣ ጸጉሩ እንደዚህ በዝጋ የወረደ ልጅ አለ። አዎ ኡስታዝ አውቀዋለሁ እኔ። በጣም እውቀት እንዳይመስል በጣም ነው ደስ የሚለው እውቀቱ። አንዳንድ ነገሮች በኢሳይያስ 9:6ን 7:14ን ኢሳይያስ 53ን ዘፍጥረት 1:26 በጣም ይተነትናል። በአይሁዳኖች እንትን ማለት ነው። እኔ ከአይሁዳኖች ብዙ ነገር ተምሬያለሁ። እና እናወራ ብየው አይመቸኝም ነው የሚለኝ ሁሌ። አይመቸኝም ይለኛል ሁሌ ማለት ነውና ብናወራ ደስ ይላል ከሱ ጋር። ለምን አንደኛ ረጋ ያለ ነው፣ ሁለተኛ እውቀቱም አለው፣ ሶስተኛ ነገር ደግሞ ብዙ ጥያቄዎች አሉን እኛ በተውራ አልተበረዘም ካለ ማውራት በዛ ዙሪያ ይቻላል እንትኑ ካለው ማለት ነውና ጥሩ ነው። ከሚያክሰው ጋር ማውራት ጥሩ ነው። ጀዛከላህ ኡስታዝ። ጥያቄ ያላችሁ ልጆች ግቡ ኢንሻአላህ። የጌታ ልጅ ተመልሰሻል ግን አንቺ ቆይ ያንተ ጥያቄ ደግሞ ቅድም ኡስታዝን ምላስ በምላስ አፍላስ ስለነበረው እንግዲህ ስለ ግርዛቱ ረስተህብኛል። ባይዘው ቅር ስላለኝ ነው። ስለ ግርዛት አልነገርከኝ እኮ ሐዲስ ላይ አለ እኮ አልኩህ እኮ ሐዲስ ላይ አለ ራሱ የአንድ ሳንቲም ሁለት ገጽታዎች ናቸው እኛ ጋር እኮ ዋጅብ ነው ብለኛል አይደል? ግዴታ ነው ብለኛል። ዋጅብ ነው ብያለሁ። በነገራችን ላይ ዋጅብና ፈርድ ይለያያል አይደል? እና ውኪ ይነግረዋል። ኡስታዝ አለ ሙስተቂ ኡስታዝ ሙስተቂ ኦኬ። ለማውኪ አለ። ሰላም አለይኩም ማውኪ يلا ባላር አለ አለው ወይዲ ለአብርሃም ግርዛት ምልክትን የሰጠው ለምንድን ነው? አዘ ኮቬናንት ከሌሎች ከአሕዛቦች እንዲለይ። ኦኬ ያንን ቃል ኪዳን ከማንና ከማን ጋር ነው የገባው? ፈጣሪ ከማንና ከማን ጋር ነው የገባው ያንን ቃል ኪዳን? የግርዘት እንትን አድርገው ባይዘው አምቢጌስ አታርገው ጥያቄህን። ከማን ጋር ወርድ ጂምናስቲክ ብዙም ስለማይመቸኝ ነው ወይዴ ስለማውቀው ነው። የወርድ ጂምናስቲክ አልገባኝም። ምንድነው ወርድ ጂምናስቲክ? ወርድ ጂምናስቲክ ማለት ከማንና ከማን ጋር ነው ግርዛትን የሰጠው? ከማንና ከማን ጋር ነው የገባው ቃል ኪዳን የገባው? ከማንና ከማን ጋር ነው ብዬ ጠየቁ። ፈጣሪ ግርዛትን የገባው አማርኛ ካልተረዳ ሌላ ጉዳይ ነው። ከከበደ ማለት ነው። ብዙ ጊዜ ክሪቲክ ስታረጋ ያለው ሳወራ ማለት ነው። ወደ ክርክር አታምጣ። ዲቤት አይደለም ካንተ ጋር መገባው ምናምን አትበል። ካልተመቸ መተው ትችላለህ። እኔ ግዴታ አይደለም አንተ ማስተማር ማስረዳትም ግዴታ አይደለም። እና ምን አንተ ጥያቄውን ስለፈራኸው እና አርጊመንቱን ቢልድ ማድረግ ስለማትችል ኮቬናንት በል ብዙ ጊዜ ጂምናስቲክ ምናምን አታርግ ምናምን ትላለህ። ዝም ብለህ በባዶ ለእስራኤል ሕዝብ ተሰጠው። ለእስራኤል ሕዝብ ነው እንቶ በቃ ይብራብ። እስማኤልም ተገርዟል። ባይዘው ይብራብ
ይብራብህ። እሺ መልካም። ከኔ ጋር ሁለተኛ በእንደዚህ አይነት መልኩ አታወራም፣ ከሌላ ሰዎች ጋር ታወራለህ። ይሻላል። መልካም። አቅም ስላልሆነ ከአቅም ጋር በሚመጥን እንደዚህ አትኮፈስ፣ ባይዞ አትታበይ፣ ወይዴ አትታበይና ታች ታባደርክ ሁለቴ ሶስቴ ያወራሁት ልክ ጥያቄ ስጠይቀው እንደዚያ ወደ ባይዘው በጣም ነው ማከብረ ወደ ክርክር አትሂድ ምናምን ነገር ይላል። ጥያቄ ሲጠየቁ ማለት ነው። ምን አናደደ ማለት ማታውቀው ከሆነ አላውቅም እኮ ማለት ትችላል። ፈጣሪ ከማና ከማ ጋር ነው የመገረዝ ኪዳን የገባው ብዬ ጠየቁት። ባይዘው ጥያቄውን እንትን አታድርገው ምናምን ነገር አምቢጊየስ አታድርገው እንትን አታድርገው የሆነ ወርድችም ጂምናስቲክ አታድርገው ምናምን አለ። እንደ ክሪቲክ እንዴት ታደርጋለህ? ጥያቄ የተጠየቀው ማታውቀው ነገር ምክንያቱም ጥያቄው ስለሚከብድ ነው አሁን እየተረዳሁት። ስለዚህ ያለው አማራጭ እንደዛ ነውና ሁለተኛ ከኔ ጋር እንዳታወራ። ከሌሎቹ ጋር ማውራት ትችላለህ፣ ገስት ላይ መግባት ትችላለህ። ግን በቃ አንተ የማይመችህ ከሆነ ጥያቄ እየፈራ እምነትህን እየተከላከልክ እንዴት ትዘልቀዋል? እና ይሄን ይመስላል። መርሐባ ጀዛከላሁ ኡስታዙና። በነገራችን ላይ አሁን የጠየቀው ጥያቄ ስለ ኮቨናንቱ አይ ቲንክ ለምን እንደዛ እንዳለ አልገባኝም። ግልጽ ጥያቄ ነው። ቃል ኪዳኑን የተቀበለው ማለት እንትኑ ነው ማለት እንትን አታደርገው እኮ አለኝ እኮ ምንድነው አምቢጌስ አታሻሚ አታደርገው ወርድ ጂምናስቲክ አትጠቀም ምናምን አለ። እኔም እንዴት እንደሆነ አላውቅም። ጥያቄ ነው። ስለ ግርዘት አወራኝ። ስለ ግርዘት ሲጠይቀኝ እኔ መልሼለታለሁ የራሴን። እነሱ አካባቢ ላይ ያለውን ደግሞ መጠየቅ አለብኝ። ለምንድን ነው ለአብርሃም ግርዘት ነው የሰጠው አለኝ። ከአሕዛብ የሚለዩበት ኪዳን ነው አለ። ፈጣሪ የግርዘትን ኪዳን ከማና ከማ ጋር ነው የገባው። ይሄ ነው የጠየቁት። ምንድን ነው ይሄ ወርድ ጂምናስቲክ ነው ምናምን ነገር ምናምን ጥያቄውን ስለሚፈራው ነው። አላውቅም ማለት እኮ ትልቅ ነገር ነው። እና ይሄ ነው እዛ ነው። መርሐባ ጀዛከላሁ ኡስታዝ። ኡስታዝ አቡኪ ሰላም አለይኩም ብያለሁ። እየወጣህ እየገባህ ነበር አልተመቸህም መሰለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትንሽ አስቸግሮኝ ነውና ለዛ ነው። አፎን ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ሀሳብ ካለህ አቡኪ። አይ መስማት አልቻልኩም ሀሳባችሁንም ሙሉ በሙሉና አፎን አሁን መጨረሻ ላይ ግርዛት ስትል ብቻ ነው የሰማሁት። ምናልባት ስለ ዋጅብና ፈርድ ኡስታዝ ወሂድ አብራራላቸው እያለህ ነበር ቅድም። ከተመቻ አሁን መቀጠል ትችላለህ። ዋጅብና ፈርድ ምን? ስለ ግርዛት በተነሳው ላይ ዋጅብና ፈርድ ተነስቶ በዋጅብና በፈርድ የሚያመሳስላቸው እንዲሁም ደግሞ የሚያለያያቸው ነገር ዋጅብ ነው። አንድ ነገር ዋጅብ ነው ስንል ምን ማለት ነው? ፈርድ ነው ስንል ምን ማለታችን ነው? እሱን ትንሽ እንድትልልን ጀዛከላ። የሀሳብ ሰፊ ሀሳብ ይመስለኛል በፊቅህ መስአላ ላይ ግን አንዳንድ ዑለማዎች ያው አንዳንድ በሚል ያዘውና ፈርድና ዋጅብ የተወሰነ ልዩነት አላቸው። ያው ፈርድ ብለን የምንጠራው ላይ ቀጥዕየ ሱቡት ደረጃ የደረሰ ወይም በጣም በቃ የምትተማመንበት ማስረጃው በቁርአን በጣም በጠንካራ ሐዲስ በዛ ደረጃ የመጣ ከሆነ ነው ብለው የሚያስቀምጡ አሉ። ዋጅብን ደግሞ ከዛ ትንሽ ዝቅ አድርገው የሚያስቀምጡት አሉ። ምናልባት ከዚህ ሴንስ አንፃር ከሆነ ማለት ነው። እና ግርዛትን ደግሞ አስመልክቶ ስለ ሴት ነው ስለ ወንድ ግርዛት ነው ያወራችሁት የነበረው? ስለ ወንድ ግርዛት ነው እንትን ያለ የነበር ነው። ግን ዋጅባት የሚባሉ ነገሮች አንድ ነገር ዋጅብ ነው ሲባልና ዋጅብ ማለት የጠበቀ ሱና ነው ብሎ የሚለው አሉ። ለምሳሌ ሰላተል ዊትር የሚባለው ነገር ፈርድ ነው አቡኪ ከመዛቦች መካከል አይደለም ዋጅብ ነው ብለው ያሉ አሉ አይደል? ከአራቱ አንደኛው ማለት ለምሳሌ ሐነፊዩ እንደዛ ይላሉ፣ ዋጅብ ነው ይላሉ። ዋጅብ ነው ይላሉ። ዋጅብ ነው ሲሉ ግን ፈርድ ነው ማለታቸው አይደለም ማለት አይደለም። ትክክል። ልክ እንደዛ ማለት ነው። የጠበቀ እንትን ነው የጠበቀው በጣም የጠበቀው ሱና ለፈርድ የቀረበው እሱ ነገር ዋጅብ ይባላል። ፈርድ ማለት ግን ማድረግ አለበት ባያደርገው የሚያስጠይቀውና የሚያስቀጣው ነው፣ ቢያደርገው ደግሞ አጅር የሚያገኘው ነው ብለው የሚለው አሉና ይሄንን ነገር እንደዛ ብለው ከዚህ በፊት ከዛ በኋላ መቀላቀል አልፈለኩም እንደዛ ማለት ነው። ለምሳሌ አቂቃ ማውጣት ራሱ የጠበቀ ሱና ነው አይደል?
የኢድ ሰላትን ምናምን እነሱ ዋጂብ ምናምን የሚለው ፖይንት ላይ ያስቀምጡታል እንትኖች ሐነፊዮች ነው ማለት እንዲህ አይነት ነገሮች ስላለ ለዝርዝር እንትን ነው እንትንም ላይ ያየሁት ግርዛት የሚባለው ነገር ዋጅብ ነው የሚል ነገር አይቻለሁ እና ከዛ አንፃር እሱን ነገሮች እንትን ያለው ልዩነት ሁለቱን ስለ ፈርድና ስለ ዋጅብ ልዩነታቸው እንድትነግረን ነበረ። አሪፍ ነው የነገርከን። ጨምርልን የሚጨምር ነገር ካለ መዝሀብ ነው ይሄ ፖይንት ያለውና እንደዚህ ተብሎ የሚወገዝም ሐሳብ አይደለም። በሐሳብ ደረጃ ያለ ነው። መጽሐፍቶች ላይ በደንብ ተደርጎ የተቀመጠ ነው እና ፈርድ የሚሉትን ያው ቀጥዒ የሆነ ደሊል ያለው ነው ብሎ ያስቀምጣሉ። ያኛው ደግሞ በንዬ ነው ብሎ ያስቀምጣሉ። ከዛ ላይክ አሐድ የሆነ ምናምን እንደዛ እያለ ሰፋ እያለ ይመጣል። ግን የዊትር ሰላት የኢድ ሰላት የመሳሰሉትን ዋጂብ ብለው ይጠሯቸዋል እነሱ ማለት ነው። ግን ፈርድ እያሉ አይደለም። ዋጂብ ናቸው እንጂ ፈርድ አይደሉም ብሎ ላይ ያስቀምጣል በመጽሐፉ ላይ። ዋጂብ ናቸው እንጂ ፈርድ አይደሉም ብለው ማለት ነው። በአንዳንድ ደግሞ ዑለማዎች አታየት ደግሞ ሻፊዒ፣ ማሊኪ፣ ሐንበሊ ዑለማዎች ደግሞ ለምሳሌ ሶላት ፈርድም ነው ዋጂብ ነው ብሎ ያስቀምጡታል። እና ከዛ አንፃር የግርዛትንም ፖይንት ያው ግርዛት ላይ እንደዛ የሚል ነገር አላየውምና ጥሩ ፖይንት ነው እንትን ኡስታዝ ያነሳው ማለት ነው። ጀዛኩሙላህ ቀጥሉ። ሰላም አለይኩም። እሺ ሙስተቂም ሐሳብ አለ ቀጥልሽ። አይ ተኝቼ ነበር እንደጋጣሚ ከዛም በኋላ አቡበኬ ሲያወራ ነበር። ጠርተኝ ነበር እንዴ? ኡስታዝ ጠርተው ነበር አይደል? በቃ ችግር የለውም። አይ አሁን አቡበኬ የሆነ ነገር ሲያወራ ስለ ሐነፊያና ሰነ የሆነች ቀልድ ነበርና አንድ ሐቂቀተን ማለት ዋቂዕ የሆነ ትክክለኛ የሆነ ነገር ነው። ልጁ በፍቅህ መሳኢሎች ላይ ወደ ሐነፊያ ተከታይ ነው። የትዳር ይመጣለታል ወይም የትዳር ድል ይሳካለትና ያገባት ልጅ ማሊኪያ ናት። ከዛን ቀን በቀን ይጣላሉ። ይሄንን ቀልድ ከሰማችሁ አላውቅም ሰዙሂድ እና ልጁ ማሊኪያ ነው። ልጅቷ ደግሞ ማለት ልጁ እንትና ሐነፊያ ነው። ልጅቷ ማሊኪያ ናት። ትንሽም ወደ ሐንበሊያ ትላለች። ቀን በቀን ይጣላሉ። ቀን በቀን መሳኢሎች ይጣላሉ። መጨረሻ ላይ አንድ ኡስታዝ ጋር ሄደው የታረቁበት ሁለቱም መዝሀቦች ወደ ሻፊዒ ነው ቀየሩትና ለማለት የፈለኩት የፍቅህ መሳኢሎች ላይ በጣም ሰፋ ያለ እንትን አለና ይሄ ትዝ አለኝ አቡኬ ነገርን ሲያወራ ማለት ነው። ከጠራሽ አፉ በለኝ እንትን ብዬ ነበር። አብሽር ዳይ ሰላም አለይኩም። እስሚዞ አለይኩም ሰላም ሀቢቢ እንዴት ናችሁ? ኡስታዝ ይዱላችሁ እንዴት ነው? አማን እሺ ጥያቄ ያላችሁ እናስተናግድ፣ ካልሆነ ሰዓቱም እየሄደ ነውና ያላችሁ እስቲ አንዳንድ ቁጥር አሳዩ። ማታ ሰውን እያስመሸነው ፈጅር ላይ እየተቸገረ ነው አሉ። ስለዚህ ፕሮግራም ማዘጋጀት አለባችሁ እነሱ ሚዞ ሲመቻችሁ ማለት ነው። እኔ ጠቅልዬ ቲክቶክ ላይ እስከምመጣ ድረስ ማለት ነው። ወይደ ጠቅልሎ ይምጣ እያሉ ነው አሉ ሰዎች። እና ምን ይመስላል እስሚዞ ጠቅልዬ ልምጣ እንዴ? አረ በደስታ በጣም በቀን ወደ ቲክቶክ ወደ ኡስታዝ ጀማል ምናምን በቀን መግባት አለበት ብለው ወስነውብኛል እና ልምጣ ወይ ነው በቀን በጣም ነው ደስ የሚለን። ፕሮግራም ስኬጁል ተሰጠንና እኛም ማስቀደመን እናስተዋውቃለን። አይደላችሁ አሁን ጊዜና በቀን ይከብዳል። ብዙ መሰርቻለሁ። ከዚህ በኋላ የእናንተ ተራ ነው። እናንተ ደግሞ ያዝልቅላችሁ ወብዞ እኔ ከጎናችሁ አለሁ፣ ከጀርባችሁ አለሁ። አለሁ የምር ከጀርባም አለው ከፊት ለፊታችሁም አለው ከእንትንም አለው ከጎናችሁም አለው። አብሽሩ። እነዚህ ንጽጽር ላይ ያላችሁ ልጆች ማለት ነው።
በተረፈ እነስሚዞ በቀን ፕሮግራም ለመያዝ እንዳቀዱ ሰምቻለሁ። ኢምራን አንድ ቀን፣ ጃቢር አንድ ቀን፣ ኢብራሂም አንድ ቀን፣ አቡኪ አንድ ቀን፣ ሳላ አንድ ቀን እየከፋፈቱ ሳምንቱ ሙሉ ፕሮግራም ሊይዙ ነው። ቆንጆ ትምህርቶች ይኖራቸዋል ኢንሻአላህ። አይደል ስሚዞ? ተበረታላችሁ ኢንሻአላህ። ማይቀር ያው አንተም ትኖራለህ። ካኔ አልፎ ሲመቸኝ ይበቀላለሁ። እነ ሙስተቂም እና እነ ኡስታዝ ጀማል ግን ማምጣት አለብን እኔን እያሉ ነው ወደ ቲክቶክ መንደር እና እኔ ደግሞ አይሆንም ብያልኩኝ ነው ያለሁት እና ትግል ላይ ነን ያለነው። ኡስታዝ ሙስተቂም ምን ትላለህ? በአረብኛ ልመለስ ነበር ትቻለህ። ኡስታዝ ወሂድ ዋጅብ ላስብልቻ ፈርድና ወጅብ ልንመለስ ነበር። ነገር የለውም በምትችለው ነገር በነገራችን ላይ አማርኛህን እኮ ኖቲስ ማለት የሚያደርገው የለም። ቆንጆ አማርኛ ነው የምር ለመናገር ተዳውለንም ስናወራ ጥሩ ነገሮች ነው እንትን የምትለው። እንደዛ አታስብ። ምናልባት እንደዛ ብለህ ስለምታስብ ነው እንጂ ጥሩ ነው ማለት በደንብ ግልጽ ነው። እኛም ደግሞ እንረዳዋለን ያንተን አማርኛ። ቴንክ ዩ አሪፍ እንትን ነው ነገር አይ እንትን የለኝም ያስቸግረኛል። አብዛኛው ጊዜ የማስተምርበት በአረብኛ ነው። ትምህርቶቹ እንዳለ በአረብኛ ናቸው። እዚህ ሶሻል ሚዲያ እና ሮቲን ላይፍ ላይ በአማርኛ እንትን አደርገዋል እንጂ ከበድ ይላል ትንሽ አማርኛ ከባድ ነው። አላህ ካለ ደግሞ ኢንሻአላህ 1 አመት ወይም 1 አመት ተኩል ሙቃረና ላይ ገባለሁ ኢንሻአላህ በአረብኛ። ሁለት አይነት ነው የሚሆኑት። ማየት ይፈልጋሉ ግን አይሄዱም እና ቢያንስ ከኢሻ በኋላ ወይ እስከ 2 ተኩል እስከ 3 ሰዓት ገብተን እስከ 6 ሰዓት ብንቆይና ወጥ የሆነ ፕሮግራም ቢሆንልን ደስ ይለኛል። ካልሆነ ችግር የለውም አዳርም ቢሆን ችግር የለውም። እኔ ጋር والله اعلم ኢንሻአላህ ፕሮግራሞች ተይዘው ከወንድሞች ጋር ኢንሻአላህ ጥሩ ነገር እንትላለን። ያው ኡስታዝ በሚመቸው ሰዓትም አሁንም እንደምታዩት እንደዚህ በሚመቸው ሰዓት እንትን ማለት ነው። እናንተ ግን አሁን እንደዚህ ኡስታዝን ስታገኙ አቬሌብል በሆነበት ሰዓት መጠቀም ነው ያለባችሁ። ብዙ ጥያቄዎችን መጠየቅ ምናምን። አሁን እኔ ጥያቄ ጠይቃለሁ ኡስታዝን እየደወልኩ ምናምን ጠይቃለሁ። እናንተ አሁን እዚህ ጋር በምታገኙበት ሰዓት ይሄ ንጽጽራዊ ጥያቄዎች አብሶ ብትጠይቁ ጥሩ ይመስለኛል። መጠቀሙ ጥሩ ነው። ለማንኛውም እሺ ሌላ ሐሳብ ያላችሁ ካላችሁ ኢንሻአላህ እንትን እንበልና ሰዓቱም እየሄደ ስለሆነ ኢንሻአላህ اسميزو استاذ وحيد يلا جسر جمال ሌሎች استاذ داعي جزاكم الله خيرا سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك السلام عليكم ورحمه الله. እሺ ሙስተቂም አይ እንውጣ፣ ሰዓቱ በጣም ይሄድ አይደለ? እዚህ ላይ ያላችሁ ይሄ ሊንጎራ የሚለውን የቴሌግራም ቻናል ነው ተቀላቀሉ። እሺ እዚህ ጋር 360 ምናምን ሰዎች ሊንጎራ የሚለውን የቴሌግራም ቻናል ተቀላቀሉ። ከዛ በተረፈ ኢንሻአላህ ሰዓት በጣም ሄዷል። 6 ሰዓት ከምናምን ሆነ ነው ራሱ